እንሄድበታል። እሺ መጣ፣ ይኸው መጣ የትምህርቱ አባራሪ። እሺ እስቲ የነፍሴ ገዳይ ባለ ቪንቶ እምነት ማለት ነው። ታውቀዋለህ አይደለ? ወይስ አዲስ ነህ? ቪንቶይዝም ማለት ነው። እግዚአብሔር ይስጥልን ዮሐዴ፣ ቃሎት ያሰማልን። ሁለታችሁ አንስታችኋል። ሜን ፖይንቱን ያው ይሄ መመታት የታሰበው ተመቷል። ግን የሆነ ሆነና ማለት መጀመሪያ ፖይንቶቹን መያዝ ያለብን ፖይንቶቹን እዩት። ማለት ፕሮቴስታንቲዝም ጥቁር የሆነውን ነጭ ነው፣ ነጭ የሆነውን ደግሞ ጥቁር ነው ብሎ የሚከራከር ነው። በቃ ይህንን ነው የተረዳ ነው። ሁለተኛ ያመጡት መጽሐፍ ደግሞ ኦርቶዶክስ የላትም ብሎ ሲከራከር ያመጣው አንዱ እንትን ኦርቶዶክስን ለመቃወም ደግሞ ያመጣ ምንድን ነው? ይሄ የአቡነ ሽኖዳ መጽሐፍ። ምን አቡነ ሽኖዳ ምን ብሎ ነው የተቃወሙት? ጭራሽ ድነት ቅጽበታዊ አይደለም ብሎ የተቃወሙትን እነሱ ምን አድርጎ ነው ያመጣው? አይደግፋል። ይሄ ጭራሽ አቡነ ሽኖዳ ይሄንን አይደግፉትም። ምን ድነናል፣ እየዳን ነው፣ እንድናለን የሚለው እኔ አንዳንዴ ብቻ ማለት አይምሮ ይኖረን። ማስተዋላችሁ ሲወሰድባችሁ ነው እንደዛ የምትሆኑት። በነገራችን ላይ ምን ስማ፣ የእኛ ትምህርት እኮ ቅጽበታዊ ነው ተብሏል። ሂደታዊ የሚለው የእኛ ነው ተብሏል። ሲጀመር የምንሳ ነው የምታወራው። ሂድበት ዝም ብለህ አንትሽ አንዴ ድና አሰላለፍ ቀየርን እንዴ? 4-3 ነበር፣ 4-3 ነበረ ቀየርን እንዴ? ሲመሽ ተቀይሮ አልጠበቀንም ጭራሽ። እኛንን ሂደታዊ ነው እናንተ ቅጽበታዊ ነው። The sacraments of repentance and baptism። አሁን ኦርቶዶክሳዊ ይዘት ያለው እንዲመስል ግን ምን ብለው ጨምረውበታል ይላል። ኦኬ ሳክራመንትስ ኦፍ ሪፔንተንስ ኤንድ ባፕቲዝም አለ ማለት ነው ብለው ጨምረውበታል ይላል። በደንብ አስተውሉ። የሆነ ፕላምፕሌት ነው፣ የሆነ ጽሁፍ ነው እና ጀስቲፊኬሽን እነ ሞመንት ነው ብለው ግን ደግሞ ሳክራመንት ኦፍ ሪፔንተንስ ኤንድ ባፕቲዝም ግን አለ ብለው ጽሁፉ ላይ ለመጨመር ሞክረዋል። ዘን ምን ብለው መልስ ይሰጣሉ? It even stated thus any person has a blessed privilege if he comes to Christ with a repenting heart and conscious faith to gain the righteousness of Christ አለ። ማለት ትክክል ነው። አንድ ሰው ወደ ክርስቶስ በንስሐ ልብ ከተመለሰና ኮንሽስ በሆነ ፌዝ ወይም ደግሞ በሚያስምር እውነተኛ በሆነ እምነት ወደ ክርስቶስ ከቀረበ ኦኬ ይቀደሳል፣ ይነጻል። እሱ እውነት ነው አለ። a person can gain this when he unites ግን ይህ ሰው የሚያገኘው ግን ምንድን ነው ይላሉ? when he unites with him in the likeness of his days through baptism to raise with him in newness of life ይላል። ግን ይሄንን መዳናቴን የሚያደርገው ምንድነው? ከክርስቶስ ጋር ሞቱን በሚመስል ሞት እና ትንሣኤውን በሚመስል ትንሣኤ ከተነሳ ይላል። ሮሜ 6:3-5 therefore they say the Lord Christ said he who believe and is baptized will be saved ይላል። ሶ ክርስቶስ ደግሞ ምን ብሎ ተናግሯል? ያመነ የተጠመቀም ይድናል ብሎ ተናግሯል። ማርቆስ 16:16። ስለዚህ ኮንትራዲክሽን አሁን ለሳሊቬሽን አት ኤ ሞመንት አቴን ያደርጋል ለሚሉ ኮንትራዲክት ያደርግባቸዋል። ይሄ ኦኬ ኮንትራዲክት ያደርግባቸዋል። እንዴት ነው ኮንትራዲክት የሚያደርግባቸው? ይኸው as we see the contradiction is apparent ይላሉ። ግጭቱ በጣም ግልጽ ነው ይላሉ። and the writer of the leaflet falters between two opinions። ኦኬ የጽሁፍ አዘጋጅም በሁለት እንትኖች በሁለት አጣብቅኞች ወድቋል ይላሉ። ኦኬ the Protestant view and the Orthodox appearance here a question comes to our minds and finds no answer። ኦኬ ፕሮቴስታንቶች ብንጠይቃቸው የማይመልሱት ምላሽ ይሉና how can we achieve in a moment። በደንብ አስተውሉ። አሁን እነሱ ቅጽበታዊ ነው ብለው
ከዛ ደግሞ አይ ንስሐና ጥምቀትስ እንዴት ልናስወግደው እንችላለን ወይም ደግሞ እንዴት ማስወጣት እንችላለን የሚለውን ኦርቶዶክሳዊ ይዘት እንዲኖረው አይ ንስሐም ጥምቀትም ሳያገል ነው የሚሉ አንዳንድ ፕሮቴስታንቶች አሉ ነው ዘን እነዚህ ሰዎች ንስሐና ጥምቀትም አለ የሚሉ ከሆነ ስለዚህ በንስሐና በጥምቀት መካከል እንዴት ነው ቅጽበታዊ ሊሉ የሚችሉት የሚለውን ሲጠይቁ how can we achieve in a moment እንዴት ነው በአንድ ቅጽበት repentance with all the hurt ሙሉ ለሙሉ የኃጢአት ጸጸትን ልናገኝ የሚችለው በአንድ ቅጽበት conscious phase ኦኬ conscious የሆነ ወይም ደግሞ የሚያድን የታወቀ የቤተ ክርስቲያኒቱ እምነት በአንድ ቅጽበት ከዛ ደግሞ and the sacraments of baptism at one time አሁን ቅጽበታዊ ነው ካላችሁ ነው ኦኬ ኦርቶዶክሳዊ ይዘት ያለው ለማስመሰል ምን ብላችሁ ሰፋፍናችሁታል ቅጽበታዊ ነው ብላችሁ ስታበቁ ደግሞ ቀጥላችሁ ምን ሪፔንተንስ እና ጥምቀትን ግን ሳናስወግድ ነው ብላችኋል አሉ ስለዚህ አንድ ማትመልሱን ጥያቄ እንጠይቃችሁ ሆሎን ፕሮቴስታንቶች አሁን የኛ ትምህርት ነው የምትሉት ድነናል እየዳንን ነው እንድናለን የምትሉ የኛ ትምህርት ነው የምትሉ ከሆነ ደግሞ መዳን ቅጽበታዊ ነው የምትሉ ከሆነ ነው የአቡነ ሽኖዳ ትልቁ ጥያቄያቸው ስለዚህ repentance conscious faith and sacraments at a moment እንዴት ነው ልታገኙ የምትችሉት ነው at a moment repentance sacrament ከዛ ደግሞ ይሄ conscious faith በአንድ ቅጽበት በአንዴ እነዚህ ሶስቱ ሚስጥራት እንዴት ነው ልታገኙ የምትችሉት ምክንያቱም በአንድ የሚፈጸሙ ሚስጥራት አይደለም ኦኬ አንድ ሰው ያምናል ከዛ በኋላ ንስሐ ይገባል ከዛ በኋላ ይጠመቃል እንጂ በአንድ ቅጽበት አምኖ በዛው እንትን ብሎ ምንድነው ተጸጽቶ ንስሐ ገብቶ በዛው ቅጽበት ደግሞ አይጠመቅም ሶ salvation is not ምን a moment ቅጽበታዊ አይደለም የአቡነ ሽኖዳ ዲባንክድ ይሄንን ነው አቡነ ሽኖዳ ዲባንክ እያደረጉ ያሉት ኦኬ ቅጽበታዊ አይደለም ፔሪድ ይገባችኋል ቅጽበታዊ አይደለም ነው ሐሳባቸው ኦኬ እንጂ ድነናል እየዳንን ነው እንድናለን የሚለው አይረሲ ነው አላሉም እንደዚህ ካላችሁ ከራሳችሁ ጋር ድህነት ቅጽበታዊ ነው ከሚለው ትምህርታችሁ ጋር ኮንትራዲክት የሚያደርግባችሁ ነው የሚሆነው you see guys እንደዛ ነው እየተባለ ያለው እንግሊዘኛ እያነበብን እንጂ ጎበዝ እያነበብን እየተማርንም እንጂ ዝም ብለን የሆነ ኮንሴፕት ዘንጥለን መተን ወይ የሆነ ሰው ሲያወራ ሰምተን ማውራት ጥሩ አይደለም ኦኬ ሐሳብ መረዳት ምን እየተባለ ነው የሚለው በደንብ መረዳት ያስፈልጋል ሶ የአቡነ ሽኖዳ ሐሳባቸው ጠቅለል ያለ ይሄ ነው ሌላ መጽሐፍ አላቸው እንግዲህ ብቻዬን ብዙ ከማወራ ምናልባት ወንድሞች ይጨምሩና አስፈላጊ ከሆነ እንዳልነው ይሄ ትምህርት ምንጩ መጽሐፍ ቅዱስ አባቶች እንደሆኑ እስካሁን ያሉ የቤተ ክርስቲያናችን አባቶች በሙሉ በመዘርዘር ምናምን መቀጠል እንችላለን ለማለት ነው እግዚአብሔር ይስጥልኝ አቡሻ ቀጥልና ከዛ ደግሞ መኩ ትቀጥላለህ ከዛ ወንድሞችን ምናምን መቀበል እንጀምራለን ወይም ደግሞ ፕሮቴስታንቶችም እየተቀበልን ማናገር እንችላለን ከዛ በኋላ እሺ እግዚአብሔር ይስጥልን ቃለ ሕይወት ያሰማልን በእውነት ይልቅ በጣም ያስገረመኝ ነገር መጽሐፉ በግላጭ ሞግቶ የቀረበውን ነገር የመጽሐፉ ደጋፊ አድርገህ ማንበብ እንዴት ያለ ንባብ ብታነብ ነው ያስብላልና the heresy of salvation in a moment ድነት በቅጽበት የሚለው የፕሮቴስታንት የኢቫንጀሊካል ኖፋቄን ነው የሚሞግተው ነው ይሄ መጽሐፍ ድነት በቅጽበት የሚለውን ትምህርት ነው የሚያብራራው ብለህ ስትሞግት እውነቱን ለመናገር አንደኛ መጽሐፉን ከፍቶ አላነበበው እንደ ብዙዎቹ ለራሳቸው ጊዜ ወስደው የሊቃውንትን መጽሐፍ ያነቡ ምናምን ነገር ሰው ፊት ለፊት አንብቦ መጽሐፍ ገልጦ የሚያውቁ ምናምን ነገር ለመምሰል ምናምን ነገር ይጠቅሱታል እንጂ ይሄን መጽሐፍ ቢያነበው ኖሮ በስትክክልም አይጠቅሰውም ሴንትራል ቲሙ ማዕከላዊ ሐሳቡ ወይም ደግሞ መጽሐፉ ኢቲስ ክላይማክስ እየሞገተ ያለው ይሄንን ነው ቅድም ስትናገር እንደነበረው ከብዙ ጊዜ በፊት ነው ይሄን መጽሐፍ ያነበብኩት አክቹአሊ
አይ ቲንክ ቻፕተር 1 ላይ ጀምሮ የሚናገሩት ነገር አንድ በአሌክዛንድሪያ ውስጥ በኮፕቲክ ቤተክርስቲያን በኮፕቲክ ቸርች ማህበረሰብ ውስጥ የተበተነን በራሪ ወረቀት ሊፍሌት ጋር ተንተርሶ እሱ በማህበረሰቡ መካከል ያመጣውን ነገር ከዛ በኋላ እንደዚህ እሱን ታሪካዊ ዳራውን ይጠቅሱትና ከዛ በኋላ ይሞግታሉ። ሲሞግቱ የመጀመሪያው ሙግታቸው ድነት በቅጽበት የሚለው ትምህርት ድነት ሂደታዊ ነው ከሚለው መጽሐፍ ቅዱሳዊ ትምህርት ጋር እሺ የሚቃረን ነው። መጽሐፍ ቅዱስ ድነትን በተመለከተ የሚያስቀምጠው በሶስት ስሪ ፎልድ አድርጎት ነው። አሁናዊ ያለ፣ ሂደታዊ ያለ፣ ከዛ ዘላለማዊ የሆነው ፍጻሜያዊው እሱ ደግሞ አለ። ግሎሪፊኬሽን የሚባሉ ሳንክቲፊኬሽን ምናምን የሚሉ ቴዎሎጂካል ተርሞች አሉ ማለት ነው። ስለዚህ የአንደኛው መጽሐፍ ቅዱስ ራሱ ድነትን ቅጽበታዊ አድርጎ ያስተማረበት ቦታ የለም። ኢትስ አሜዚንግ። ልጁ ምን ሲል ነበረ? አረ ቅርብ ጊዜ ያመጡት የቲክቶክ እንትን ነው የቲክቶክ አስተምሮ ነው እንጂ የትኛውም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቃውንት አለ እንደዚህ ሲሉ ሰምተናቸው አናውቅም። ድነትን በቅጽበት ሲረዱት ነው የምናውቀው አለ። እንዲት አይነት ድፍረት የተሞላበት ንግግር ነው። በቤተክርስቲያን ታሪክ ውስጥ ድነት የሚባለው ነገር ከምስጢራተ ቤተክርስቲያን ተለይቶ ከንስሐ ተለይቶ ከቅድስና ሕይወት ተለይቶ የታየበት ዘመንም የለም። አስፈላጊ ሆኖ ከተገኘ ከጥንት ጀምሮ ይህንን ትምህርት እንኳን የሞገቱ ሰዎች አሉ። እንደነ አውግስቲን ያሉ አባቶች አሉ። በየትኛውም ስፍራ ድነት የሚባለው ነገር እንደውም አንድ ፕሮቴስታንት አለ ጀስቲፊኬሽን ኢን ኤርሊ ቸርች የሚል መጽሐፍ ጽፏል እና ኢቫንጀሊካሎች ያመጡት ኮንሰፕሽን ኦፍ ጀስቲፊኬሽን በኢርሊ ክርስቲያኒቲ ውስጥ የለም። በኢርሊ ክርስቲያኒቲ ውስጥ ያለው በጥንታዊ ክርስትናው ማህበረሰብ ውስጥ ያለው የድነት አረዳድ ኮንሰፕሽኑ ሂደታዊ የሆነ በቅድስና የሚቀጥል የማይቋረጥ የእግዚአብሔር ጸጋ ክትትል ያለበት ነው ብሎ ይሞግታል። ፕሮቴስታንቱ ነው እንደዛ የሚጽፈው ባይዘው፣ ይሄኛው ደግሞ እንደዛ ይላል ማለት ነው። ስለዚህ እንዲህ አይነት ድፍረት የተሞላባቸውን ንግግሮች ከመናገር መጽሐፉን ገልጦ ማንበብ በጣም የተሻለ የሚሆነው። አንድ እሳቸው የሚያነሱትን ሀሳብ ላስቀምጥና ይሄ ድነት በቅጽበት የሚለው ትምህርት it provides a false assurance አሉ። ሐሰተኛ መተማመኛ የሚፈጥር ነው አሉ። it weakens holiness and vigilance ቅድስናንም ንጽህናንም የሚያዳክም ነው። ተመልከቱ፣ ቅድስናን በተመለከተ ለምሳሌ ንስሐን በተመለከተ በተደጋጋሚ ክርስቲያኖችን የኃጢአት ማስጠንቀቂያ መጽሐፍ ቅዱስ ሲሰጥ ታስተውላላችሁ አይደል? የኃጢአት ማስጠንቀቂያ ይሰጣል በተደጋጋሚ። ለምሳሌ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ላይ የሥጋ ሥራ የመንፈስ ሥራ ብሎ ያስቀመጠውን ነገር ያነሳና እንደው የሥጋ ሥራ የተገለጠ ነው፣ ጥል፣ ክርክር፣ ዝሙት፣ ነፍስን መግደል፣ ሐሜት፣ እውነት እላችኋለሁ እነዚህን ሁሉ የሚያደርጉ የእግዚአብሔርን መንግስት አያወርሱም ይላል። ለገላትያ ክርስቲያኖች የደረሰ ማስጠንቀቂያ ነው። በቆሮንቶስ ላይም እንደዚሁ ቅዱስ ጳውሎስ ሂደታዊ አድርጎ ሲናገር የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ያስቀምጣል ማለት ነው። ያዕቆብ መልእክት ምዕራፍ 5 ላይ የንስሐን አስፈላጊነት ሲናገር እርስ በርሳችሁ በኃጢአት ብትናዘዙ እሺ ከኃጢአታችሁ ከበሽታችሁ ትፈወሱም ዘንድ አንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋም እጅግ ኃይልን ታደርጋለች ብሎ ይናገራል ማለት ነው። የንስሐን አስፈላጊነት ይናገራል። ኃጢአት ስለሚያስከትለው ዳይንግ አንደር ዘ ጀጅመንት ኦፍ ጋድ ክርስቲያን ሆነ ጸጋውን ተቀብለ ነገር ግን ኮንሲስተንትሊ ክርስቶስን በማይመስል ህይወት የምትኖር ከሆነ ይገነ ዳይ አንደር ዘ ጀጅመንት ኦፍ ጋድ አንደር አልቲሜት ሰፓሬሽን ፍሮም ጋድ ከእግዚአብሔር በእግዚአብሔር ፍርድ ስር የመሞት ሂደት አለ ማለት ነው። ይሄ ሁሉ ቅጽበታዊ ነው፣ አይነጠቅም። አንዴ ከዳንክ በኋላ አይነጠቅም፣ ቅጽበታዊ ነው፣ በቅጽበት የሚፈጸም ነው ከሚለው ጋር ኮንሲስተንሲ የሌለው። የመጀመሪያው ሙግታቸውም በዛ መጽሐፍ ላይ የፓፕ አቡነ ሽኖዳ ሁለተኛ ከመጽሐፍ ቅዱስ ጋር የሚጣረስ ቅጽበታዊ ሲል ያኛው፣ ይሄኛው ደግሞ በሂደታዊ መንገድ እንደሚያስቀምጥ
ይናገራል። ዮሐዴም እንዳስቀመጠው ቅጽበታዊ የሚለው ድነትን በሚስጢራት አማካኝነት የማግኘትን ኮንሰፕሽን ሙሉ በሙሉ ኑሊፋይ የሚያደርግ ነው። ቅድም እንደተመለከታችሁት አንድ ዳይሌማ ተቀምጧል። እንዴት ነው ጥምቀትንም ሚስጥረ ቁርባንንም ደግሞ እንደገና ደግሞ ሌላ መልሳችሁ ደግሞ በቅጽበት ነው እንድናለን የምትሉት? እነዚህ ሁሉ ነገሮች ሂደት ናቸው። በጥምቀት አማካኝነት የሚገኘው የኃጢአት ስርየት፣ በቅዱስ ቁርባን አማካኝነት የሚገኘው የዘላለም ሕይወት እና ድነት በቅጽበት የሚለው ኢስ ሚቹዋል ኤክስክሉሲቭ አንዱ ኑሊፋይ የሚያደርግ ነው ማለት ነው። ስለዚህ ሞሮፍ ሊባል የሚችለው ሀሳብ ይሄ ነው። የልጁ ድፍረት ግን ሳያስገርመኝ አላለፈ። ምክንያቱም አይቼ አላውቅም። መጽሐፉ ሞግቶ የጻፈውን ነገር ደጋፊው አድርገህ ማቅረብ እንዴት ያለ ንባብ ነው ያሰኛል። እግዚአብሔር ይስጥልኝ። ቃሉ ይታሰማልን። አቡሻ እግዚአብሔር ይስጥልን፣ ጸጋውን ያብዛልን። አንዳንዴ አለማወቅ ደፋር ያደርጋል ሲባል ለእውነትም አዎ ያደርጋል። ኦኬ እንደዛ ነው ልትል የምችለው እና አንዳንዴ የመጽሐፉ ቶታል ኮንቴንት ወይም ደግሞ የሚቃወመውን ሀሳብ እንዲህ ጭራሽ ፕሮሰስ ነው የሚለው ሳሊቬሽን ኢትስ ናት ኤ ሞመንት አክሽን በት ኢትስ ኤ ፕሮሰስ የሚል ሀሳብ እየተናገሩ ያሉትን ከባድ ነው። ኤኒዌይስ እና እግዚአብሔር ይስጥልን፣ እናመሰግናለን። መኩ አለ አለው ይሄ ይሰማል ይሰማል። መታል ያ መቀጠል ትችላለህ። እሺ እግዚአብሔር ይስጥልን። ዮሐዴ ቃሎት ያሰማልን። ሁለታችሁ አንስታችኋል። ሜን ፖይንቱን ያው ይሄ መመታት የታሰበው ተመቷል። ግን የሆነና ማለት መጀመሪያ ፖይንቶቹን መያዝ ያለብን ፖይንቶቹን እዩት። ማለት ፕሮቴስታንቲዝም ጥቁር የሆነውን ነጭ ነው፣ ነጭ የሆነውን ደግሞ ጥቁር ነው ብሎ የሚከራከር ነው። በቃ ይሄንን ነው የተረዳ ነው። በጌታ ስም እዛ ላይ የተሰበሰቡት ማለት ነው። እዛ ላይ የተሰበሰቡት ካልቪኒስቶች አሉ፣ መካነ ኢየሱስ አለ፣ ጴንጤቆስጣል አለ። በጣም ብዙ ናቸው እዛ የተሰበሰቡ ማለት ነው። ማንን አጌንስት ለማድረግ? ኦርቶዶክሳውያንን አጌንስት ለማድረግ ብቻ የተሰበሰቡት እነዚህ አራቱ የተለያየ የመዳን አስተምህሮት ያላቸው ሊትራሊ ሳሊቬሽን ላይ ወይም ደግሞ እንድናለን ድነናል እየዳን ነው የሚለውን ትምህርት እርስ በርሳቸው እንኳን የማይስማማ የመጀመሪያ ጴንጤቆስጣል ጭራሹን ይሄንን አያምንም። አይተንም አናቅም፣ ሰምተንም አናቅም። ይሄን 4 ዓመት ይረሳናል። 4 ዓመት እኮ ከማጋ ስንጨቃጨቅ ያሳለፍነው ከኤፍሬም ጋር ኤፍሬም ጋር እኮ ቢያንስ 3 ዓመት 2 ዓመት በዚህ ዙሪያ ላይ ሳልቬሽን ላይ ከዛ ማርያም ጋር ትላለ ማነው ከአኬ ጋር ነው ከሁሉም ሰዎች ጋር ሲከራከር የነበረበት መዳን በፍጹም ቅጽበታዊ ነው እንጂ ጭራሽ ለእንትን አይጠቅምም ብሎ ሲያምን የነበረ ማለት ነው። መዳን ቅጽበታዊ ነው፣ በቃ ቅጽበታዊ ነው አለቅ ፕሮሰስ ነው የሚለው ነገር ጉዳይ የለም ብሎ ሲከራከር የነበረ ዛሬ ላይ መጥቶ ተገልብጦ ኖ ኦርቶዶክስ እንደዚህ አይነት ትምህርት የላትም፣ እኛ ራሱ የምናምነው ምንድን ነው? እኛ ራሱ የምናምነው እንደዛ አይነት ነገር ነው። ውሸት! አንዲት ፕሮቴስታንት በጌታ እኔ በጣም ነው የምታሳዝኑ። ሁለተኛ ያመጡት መጽሐፍ ደግሞ ኦርቶዶክስ የላትም ብሎ ሲከራከር ያመጣው አንዱ እንትን ኦርቶዶክስን ለመቃወም ደግሞ ያመጣ ምንድን ነው? ይሄ የአቡነ ሸኖዳ መጽሐፍ ምን አቡነ ሸኖዳ ምን ብሎ ነው የተቃወሙት? ጭራሽ ድነት ቅጽበታዊ አይደለም ብሎ የተቃወሙትን እነሱ ምን አድርጎ ነው ያመጣው? አይደግፋል። ይሄ ጭራሽ አቡነ ሸኖዳ ይሄንን አይደግፉትም። ምን ድነናል፣ እየዳን ነው፣ እንድናለን የሚለው እኔ አንዳንዴ ብቻ ማለት አይምሮ ይኖረን። ማስተዋላችሁ ሲወሰድባችሁ ነው እንደዛ የምትሆኑት። በነገራችን ላይ እስቲ ቲክቶክ ላይ ነው የተጀመረው ማለት ቲክቶክ ላይ ነው ይሄ ድነናል እየዳን ነው እንድናለን የሚለው። ቴዎሲስ የሚለውን ትምህርት እንዴት ነው የማታውቁት? እንዴት ነው እስከ ዛሬ ድረስ ያላነበባችሁት?
በፕሮቴስታንቲዝም ዘንድ ቴዎሲስ የሚለው በምዕራባውያን በነገራችን ላይ ኢንክሉዲንግ ካቶሊክ ጨምሮ አሁን ካላስገቡት በስተቀር ጥንታዊ በሚባል ደረጃ ላይ የለም። ቴዎሲስ የሚል ትምህርትም ራሱ የለም፣ በካቶሊክም ጭምር ማለት ነው፣ እንኳን ፕሮቴስታንት ውስጥ አይደለም። ቴዎሲስ የኦርቶዶክሳውያን የኢስተርን ማለትም የኢስተርን ኦርቶዶክስ ሲባል በነገራችን ላይ ኢስተርን ክርስቲያኒቲ ሲባል ሁለቱም ነው የሚያጠቃልለው። የኦሪየንታል ቤተክርስቲያንና ኢስተርን ኦርቶዶክስ ነው የሚያጠቃልለው። ሁለቱ ኢስተርን ተብሎ ነው የሚጠሩት። ብዙ ጊዜ ኢቭን ኢስተርኖች ተብሎ የሚጠሩት ኢስተርን ኦርቶዶክስ ኦልሞስት ከምዕራባውያን ጋር የተስማሙ ናቸው፣ ከበፊት የነበሩት ማለት ነው። ግን ቴዎሲስ የሚለው ትምህርት የኦሪየንታል ቤተክርስቲያን እንደሆነ እንዴት አያውቁ? ቴዎሲስ ማለት እግዚአብሔርን የመምሰል ጉዞ፣ ድነት ቅጽበታዊ አይደለም እና እኛ ሞኖርጂቲክ አይደለንም። ሞኖርጂቲክ ነን አይደለም። ድነት በቃ በእግዚአብሔር ብቻ ዘንድ የታሰበ፣ ስለዚህ ሰው መቀበል እንኳ የለበትም፣ ጀስት እግዚአብሔር ቀድሞ የመረጠ ነው ብሎ እናምናለን? አናምንም። ይህንን የሚያምኑት ፕሪደስቲን የአውግስቲን ትምህርት የሚያስተምሩት ማን ናቸው? ካልቪኒስቶች ናቸው። ካልቪኒስቶች ፕሮቴስታንት ናቸው። እኛ ጋር የለም። ተቃራኒ ነው ከዚህ ማለት ነው። ፕሪዲስቲኔሽን አናምንም፣ አንቀበልም። ቴዎሲስ ነው፣ ሳይነርጂቲክ ነው የኛ ትምህርታችን። በነገራችን ላይ ሳልቬሽን ውስጥ ሳይነርጂቲክ ነው። እግዚአብሔር በቃ ስለመረጠ ብቻ ድነሃል በቃ አለቀ። ኖ አይደለም። ከእኛም የሚጠበቅ ነገር አለ። እርሱም ተቀብለ መኖር አለብን። ክርስቶስን መምሰል አለብን። ዕለት ዕለት ወደ ክርስቶስ ማደግ አለብን። ይሄ ትምህርታችን ነው። ይሄ ቴዎሲስ የሚለው ትምህርታችን ነው። እስቲ ከዚህ አንዴ ላሳያችሁና የተወሰነ የዛሬ አሁን በቀላሉ እስቲ መድሎተ ጽድቅን ማለት ነው። መድሎተ ጽድቅ ታውቋላችሁ? መድሎተ ጽድቅ የዛሬ ስንት ዓመት ነው የታተመው? የመጀመሪያ ቲክቶክ መጥቷል። መድሎተ ጽድቅ ሲመጣ ቲክቶዶክስ ወይም ደግሞ ምንድን ነው ያሉት? ኦርቶዶክስ ቲክቶክ ላይ ያሉት ናቸው አይነት ነገር ያላችሁት። የዛሬ 2007 ላይ ቲክቶክ ነበር መጥቷል። 2007 ላይ ይህ መጽሐፍ ሲታተም ነበር የለም። ቲክቶክ አልነበረ። ኮሮና ጊዜ ነው 2010 ምናምን ነው የመጣ ሲጀመር። እስቲ ከዛ ላሳያችሁ አንድ በጣም የሚገርመኝ ማለት ነው። እነዚህ ሰዎች አይመኩ ከመጽሐፍ ቅዱስ እናሳያችሁ ሲባሉ እንደው ጳውሎስ እንኳን ጽፎታል ሲባሉ እኮ አንድ አባት ጥቀሱ ያሉ ሰዎች ናቸው። ያ እኔ እኮ በጣም ነው የሚገርሙኝ በጌታ ስም። እነዚህ ማለት በዚህ ልክ ሰው ተገልብጦ ይመጣል ማለት በዚህ ልክ ተቀይሮ በቃ ሙሉ በሙሉ እንዲያውም የእናንተ አይደለም። ትናንትና ሲከራከረኝ ነበረ ሙሉ በሙሉ ማለት ነው። ስማ የፕሮ ጸባይ ነው አይዘው ወይ ፕሮ በጣም ደፋር ከመሆን የተነሳ ማለት ነው መጽሐፍ እኛ ሰተናቸው ሉክ እኛ የሰጠናቸው መጽሐፍ ተገልብጠው ምን ቢሉ ጥሩ መጽሐፍ ቅዱስ እናንተ ጨመራችሁ። እኔ ባይዘው በጣም ደፋሮች ናቸው። ወንጌል እኛ ሰጠናቸው ወንጌል አማኞች ብለው ራሳቸው የሚሰጡ ልክ ይሄንንም እዚህ ላይቭ አስተምረናቸው ስንጨርስ አሜን እንዳለው ማለት ነው። ላይቭ እኛ አስተምረናቸው ስንጨርስ ከዛ ተገልብጠው መጥተው እኛንን የእኛ ትምህርት ነዋል እና ኧረ ሼም ነው። አንዳንዴ የፈሩ እንጂ ዝም ብላችሁ እየተነሳችሁማ እኛ አትበሉ እንጂ። እኔ ጌታ እስቲ ብቻ ልቦና ይስጣቸው ነው የምንላቸው። በነገራችን ላይ በደንብ ተመልከቱ። የመዳን ትምህርት ውስጥ አንደኛው በቃ ትልቁ ቦታ የሚይዘው ቴዎሲስ ነው። እስቲ ይህንን አንዴ ላንብብላችሁ፣ በደንብ ስሙ። ገጽ ስንት ላይ ታገኛላችሁ? ገጽ 112 ላይ ታገኛላችሁ። መድሎተ ጽድቅ ቅጽ 1 ላይ ማለት ነው። ላንብብላችሁ። ይህ መሰረታዊ ጉዳይ የቤተ ክርስቲያን ሊቃውንት ቴዎሲስ ይሉታል። ይህ የመዳን ጉዳይ የምን ጉዳይ? የመዳን ጉዳይ በፕሮቴስታንትና በካቶሊካውያን ዘንድ በአጠቃላይ ምዕራባውያን ነገረ መለኮት አስተሳሰብ ዘንድ እስከ ቅርብ ጊዜ ድረስ አይታወቅም ነበር ጭራሹ ማለት ነው። የሚገርመው እስከ ቅርብ ጊዜ ድረስ
ከታተሙ ባለ ብዙ ገጽና ሰፊ ጉዳዮች ከሚዳስሱ መዝገበ ቃላቶችም ኢንሳይክሎፒዲያዎቻቸው ውስጥ እንኳ ስለዚህ ጉዳይ ቴዎሲስ የሚናገር አንዳች አንቀጽ የላቸውም ነበር። ኢቭን ቴዎሲስ የሚለው አስቡት ኢንሳይክሎፒዲያ ውስጥ እንኳ የለም። ኢንሳይክሎፒዲያ ያውም የትርጓሜ የሚሰጥ ውስጥ ምንም አልተጠቀሰም በፊት ማለት ነው። ቴዎሲስ የሚለው ሜቢ አሁን ሊኖር ይችላል ማለት ነው። በፊት ምንም አልተጠቀሰም። በእኛ ዘንድ ግን ቴዎሲስ የሚለው ቃልም አልነበረም። ከጥቂት ዓመታት ወዲህ ግን አንዳንድ ምዕራባውያን የነገረ መለኮት ምሁራን ይህን ጉዳይ በተመለከተ የምስራቃውያን ኦርቶዶክሳውያን ሊቃውንት ዘንድ በማግኘታቸው ነገረ ድህነትን ከዚህ ጽንሰ ሐሳብ አንጻር ለማጥናት የጀመሩና ፍላጎት እያሳዩ ያሉ አሉ። ለዚህም በዚህ ግርጌ ማስታወሻ የተጠቀሱት መጻሕፍት ማየት ይችላል። ማለት እነዚህ ማለት ነው ኖርማን ሩሴል ዘ ዶክትሪን ኦፍ ዲፊክሽን ኢን ዘ ግሪክ ፓትሪስት ትራዲሽን የሚለውን ልታዩ ትችላላችሁ። ሌላም ማለት ነው እና አሁን ነው እንጂ ጨራሹን አልነበረም። በእኛ ዘንድ ግን ምን የሆነ ነው የነበረ ነው። ለማንኛውም ልጨርሰላችሁ። ስለዚህም በዚህ የግርጌ ማስታወሻ የተጠቀሱት መጻሕፍት ማየት ይቻላል። ለእነርሱ መዳን ስሉ ከተጠያቂነት የማምለጥና ከእስር መፈታት ብቻ ነው እንጂ ከዛ በኋላ ስላለው ብዙ ጉዳያቸው አይደለም። የመዳን ጸጋን እንዲህ ከመለኮቱ ባህሪ ተካፋይነት እስከተባለው ከፍ የሚያንጸባርቁት በማወቅም ይሁን ባለማወቅ ከቀዱበት ከምንጫቸው ያለው ይህንኑ ሐሳብና መንፈስ ነው። በምስራቃውያን አባቶች ዘንድ ግን ከመጀመሪያዎቹ ታላላቅ አባቶች ጀምሮ ይህ ሐሳብ ታላቅ ቦታ ተሰጥቶት እናገኛለን። በጣም ብዙ አባቶችን መጥቀስ ይቻላል ማለት ነው። አባቶችን እነ ባሲሊዮስን እነ ጎርጎሪዮስን ማለት ሱታፌ አምላክ፣ ቴዎሲስ መዳን ቅጽበታዊ አይደለም ማደግ ነው። እነ ቅዱስ አትናቴዎስን በጣም ብዙ አባቶችን መጥቀስ ይቻላል። ጭራሽ ድነናል፣ እየዳን ነው፣ እንድናለን የሚለው የቤተ ክርስቲያን አስተምህሮ አይደለም፣ እዚህ ቲክቶክ ላይ ነው ያመጡት ሲሉ አንዳንድ ሰው አያፍርም? በቃ ይሄ ነው ፕሮቴስታንቲዝም ማለት እየነገራችሁን ነው። በነገራችን ላይ በቃ ነገራችሁን በተደጋጋሚ አሁን ስንከራከርበት የነበረው አትጨበጡ፣ አንዱ ላይ ቁሙ ከቻላችሁ። እስቲ እዚህ ላይ በነገራችን ላይ አይ ኦርቶዶክስ አታምንም የምትሉት ሰዎች ካላችሁ ግቡና እስቲ ንገሩን፣ አሳዩ። አታምንም ኦርቶዶክስ ይህንን ትምህርት የላትም የምትሉ ካላችሁ ገስት ላኩና አሳዩን። ይሄው ፊት ለፊት አቡነ ሾኖዳ እንደዛ ነው ያሉት ያላችሁም ነው ግቡ። እስቲ አንድ ፕሮቴስታንት ይላክና ይግባ፣ እንወያያለን። የላ ኦርቶዶክስ ይህንን አታስተምርም እዚሁ ቲክታክ ላይ ነው ያመጣችሁት ያላችሁ ግቡ ከቻላችሁ። አስዋይ እና እኔ ጌታ ልቦና ይስጣቸው ብቻ አላቅምና አትጨበጡም። ብትችሉት ግን ትምህርታችሁ ማናቅም ዶክትሪን የላችሁ ማለት ቋሚ የሆነ ነገር የላችሁ በእናንተ ዘንድ። አንዱን ስንል ስጨበጥ ሌላኛው ስል ሌላኛው በቃ በጣም ብዙ አይነት እንትኖች አላችሁና ብትችሉት ግቡና አናግሩ። ቀጥሉ። ዮሐዴ ቃለ ሕይወት ያሰማልን። መኩሻ እግዚአብሔር ይስጥልን። በጣም አሪፍ አድርጋ ፕሬዘንት አድርገዋል እና ምንድነው አይታወቅም አልነበር ያሉት እዚህ ቲክቶክ ላይ ነው የጀመረው ሲሉ የነበሩ። ምናልባት ስፒሮስ የሰራው ቪዲዮ አለ፣ እሱን አንዴ ላሰማችሁና ከተሰማ ከዛ እንቀጥላለን። ኦርቶዶክስ ትምህርት እንዳሉ ነው ታውቃላችሁ። ወንጌላዊ ትምህርት ይሰማል ድምፁ። ጀስቲፊኬሽን ሰርቲፊኬሽን ግሎሪፊኬሽን ኦርቶዶክስ አባ ይሰማል። በየትኛው መጽሐፍ ላይ ታገኝ? አቡነ ሺኖዳ በዚህ ዙሪያ ጽፈዋል መጽሐፍ። በዚህ ዙሪያ የኛ ትምህርት አይደለም ብለው ኦርቶዶክስ ካላችሁ ይሄ የኦርቶዶክስ ትምህርት ነው። መረጃ አለን። እንዴት አንድ ኦርቶዶክስ
ካለ መግባት ይችላል። አንድ ኦርቶዶክስ አስገባቸው፣ አንድ ኦርቶዶክስ አስገባቸዋለሁ። አንድ አባት ድነናል እየዳን ነው እንድናለን የሚል ትምህርት ካስተማረ ይሄ ማሳለፍ ስለማይቻል ነው። እሺ ዋናው ይሄ አልፈለኩትም ነበር ግን ማሳለፍ አልችልም። ብዙ ጊዜ ለመቃወም ለመቃረን ስትሉ የራሳችሁ ልጅ የምታረጉ ሰዎች አሉ። The Orthodox understanding of salvation is that I was saved by Jesus Christ. I'm currently being saved by Him, and I will be saved in the future. So it's not a one. By the way, እንግሊዘኛ አለመስማታቸው ጠቀማቸው እንጂ ይሄ ቪዲዮ ነበረ በደንብ አለመስማታቸው እንግሊዘኛ ጠቀማቸው። ዋናው እኮ ጥቅሙ እሱ ነው እኮ ያዋዴ ልዩ ጥቅም ነው ለው እንግሊዘኛ አለመስማታቸው ጠቀማቸው። እውነት ይሄ ቲክቶክ ናቸው። እሺ ከቲክቶክ እሺ እንቀጥል። One-time thing. It's not a one-time decision by me because I change. I sin, but then I'm supposed to get up from my sin. It's the nature of demons to fall and never get up. It's the nature of angels to never fall. It's the nature of humans to fall and then to get up again. So as long as I keep getting up, I can get to heaven. But behold, the bridegroom comes at midnight. So we don't know when Christ is coming. We always have to be prepared. We always have to be ready. By the way, የዚህ አገላለጽ በጣም ነው የምወደው። ማለት ሳሊቬሽን ኢት ኢዝ ናት ኤ ዋን ታይም አክሽን ይላል፣ ወይም ደግሞ የአንድ ቅጽበት ጉዳይ አይደለም። ኦኬ በክርስቶስ ድነናል፣ በእርሱም እየዳንን ነው፣ ደግሞ በሚመጣውም በእርሱ እንድናለን ነው ተስፋችን። ባይዞ እንድናለን ስንል በራሳችን ጥረት ምናምን አይደለም። ሁሉም የክርስቶስ ጸጋና እገዛ ረድኤት ካላገዘን በስተቀር በራሳችን ልንድን አንችልም። ሰው የዳነውም በእርሱ ነው፣ የምንድነውም በእርሱ ጸጋ ነው፣ እየዳንን ያለነውም በእሱ ጸጋ ነው። እንዴት ነው ምንድነው? ቲዮሲስ ስንፈጽም በቃ እንዴት ተወለናል፣ ከካም በኋላ ክርስቶስ አያስፈልገንም ጠረን ግረን ነው ምንገባው ነው ምን አይደለም። ባይዘወይ ጸጋ የምንቀበልበት ቅዱስ ምስጢር ቁርባንም ይባላልን ታውቃላችሁ። እሱ ነው የሚያሳድገን፣ እሱ ነው በክርስቶስ መምሰል ህይወት ውስጥ እያደግን እንድንሄድ የሚረዳን የሚያግዘን ማለት ነው። ሰው እንዲህ ብሎ ይናገርና it is a nature of ወይም ደግሞ demons to fall and to never get up ወይም ደግሞ የአጋንንት ጸባያቸው ምንድነው? ይወድቃሉ ግን አይነሱም። መላእክት ደግሞ ምንድነው ጸባያቸው? አይወድቁም፣ አይስቱም፣ አይሳሳቱም። ኦልሬዲ ፈተናቸውን ያለፉ ስለሆነ የሰው ልጅ ደግሞ ወይም ደግሞ ክርስቲያን ደግሞ ይወድቃል ከዛ ደግሞ ይነሳል። ኦኬ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ነው። ክርስቲያን ከሆነ 7 ጊዜ ይወድቃል 7 ጊዜ ይነሳል። ሶ መውደቅ መነሳት መውጣት መውረድ በክርስትና አለ። ሶ ክርስቲያኒቲ it is not a one action ይልና ይናገራል። ከዛ ደግሞ አባታችን ይቀጥላል። Then I'd be saved. I wouldn't have to do anything that it says in the gospel. But rather, faith is obedience to Jesus Christ. So I have to, like in Matthew 25, I have to feed the hungry, clothe the naked, and all those things that he said. And if I'm not doing those things, I'm falling short. And will I be saved? The Lord says no at that time. He says, you'll go to the left to where the goats are. So I have to constantly work towards my salvation. Are you saved? And I go, yes, I'm saved. I'm falling short. And salvation. እሺ የእሳቸው ትንሽ ድምጻቸው ራቅ ስለሚል ምንድነው ድነዋል ወይ ብሎ ያው የፕሮቴስታንቶች የሁል ጊዜ ጥያቄ አለ አይደል? ድነዋል ብለው ጠየቃቸው። ሰው ሲመልሱ አወድኛለሁ፣ አሁን በእርሱ ድናለሁ፣ እየዳንኩ ነው፣ ከዛ ደግሞ ድናለሁ። ኦኬ ዛሬ ትናንት በእርሱ ድኛለሁ፣ ዛሬም በእርሱ እየዳንኩ ነው፣ በሚመጣውም በእርሱ ድናለሁ ብዬ መለስኩለት ይላሉ ማለት ነው። እሺ then process than it is a single moment in history. The way that we like to understand it is that I was saved because of everything he has done for me. In his incarnation, his crucifixion, his resurrection, his ascension, his sending of the Holy Spirit, I was saved. I am saved because in the present moment I know that I am a temple of the Holy Spirit and I have God indwelling me and I have access to the church and I have access to the mysteries including confession and repentance. And I will be saved. Why? Because I know that every day I have to wake up and choose him. I know every day I must offer a sincere repentance. I know every day I must make an effort to be able to live out the faith and to give a defense for what it is that the church has given to me as my Orthodox Christianity. Yeah.
ስለዚህ ይሄንንም ሰምታችሁት ከሆነ ምንድነው? አዎ ድኛለሁ። አዎ በክርስቶስ የማዳኑ ስራ ሰው አምኖ ምስጢራትን ሲቀበል ኦኬ ምን ይሆናል? ይድናል። ድኛለሁ በክርስቶስ ስራ አምኖ ምስጢራትን በመቀበል ድኛለሁ። ከዛ ደግሞ አሁንም በዛ በመዳኑ ሱታፌ ወይም ደግሞ አንዴ ያገኘ የማን ማደሪያ ሆኗል ማለት ነው? ቴምፕል ኦፍ ጋድ ሆኗል። የመንፈስ ቅዱስ ማደሪያ ሆኗል ማለት ነው። ዕለት ተዕለት የመንፈስ ቅዱስ ማደሪያ እንደሆነ ሁሉ ሴቭ ወይም ደግሞ እየዳነ ይሄዳል። ደን በሚመጣው ህይወት ደግሞ እድናለሁ ብሎ ሲናገሩ እንመለከታለን። እና ይሄ ከቲክቶክ የመጣ ትምህርት ነው ብላችሁ ራሳችሁን የምታጽናኑ ፕሮቴስታንት ወንድም እህቶቻችን አያዋጣችሁም። ማለት ነፍስ ጨዋታ አይደለም። የነፍስ ጉዳይ እየተወራ እንዲህ ራሳችሁን እንዲህ እያላችሁ ሸውዳችሁ ምናምን ማለት ራስን ልትሸውድ ትችላለህ። ክርስቶስን በዚህ ሂደትህ ደግሞ በጣም እንትን የሚለው በጣም የሚያሳዝነው እግዚአብሔርን ሸወድኩት ብለህ ማሰብ ነው። ኦኬ ራስን በምሸውድበት ሰዓት እግዚአብሔርንም ወይም ደግሞ አምላክንም ሸውጄዋለሁ ወይም እሸውደዋለሁ ብለህ ማሰብህ ሞኝነት ነው። እውነት ለመናገር ማለት እንደው ከይሁዳ ጥፋቶች ትልቁ ጥፋቱ እግዚአብሔር ይቅር ባይ መሆኑ እያወቀ ከዛ ደግሞ ያው በቤተ ክርስቲያናችን ትውፊት ማለት ነው እያወቀ ግን ብልጠትን መጠቀሙ አይደለ? ብልጠትን አቀድሜው ታንቄ ሞትና ምናምን ከሲኦል እወጣለሁ አይነት የሚል ብልጠት በማሰቡ የሚል ትውፊት አለን አይደል? ፕሮቴስታንቶች እሱ የሆነ በእግዚአብሔር ላይ ብልጠት ለመጠቀም ምናምን የምትሞክሩ ይመስላችኋል። ግን ይሄ ደግሞ የበለጠ ቅጣት የበለጠ ፍርድ የሚያሰጣችሁ ነው። ኦኬ ማንን ትሸውዳላችሁ? ማንን ነው የምታታልሉ? ይህ በጣም ብዙ ቪዲዮዎች እኮ ይሄንን ትምህርት 1000 ጊዜ ሲቃወሙን እኮ ኦኬ በጣም ብዙ ጊዜ እኮ ተከራክረንበታል፣ ተወያይተንበታል። እንዴት ነው መዳን ሂደታዊ ነው ብላችሁ ኦኬ ማለት አንዴ ድህነት አላለቀም በራሳችን ምንጨርሰዋለን ብላችሁ ምትሞክሩት ብላችሁ ስንቴ አልነበር እንዴ የምትቹት? ይሄን ትምህርት ጭራሽ እንደ ጆተኒ በረኛ ተገልብጣችሁ መታችሁ የኛ ትምህርት ነው እንዴ? ኧረ እያፈርንና አንዳንዴ እንትንም እየተጠቀምን እዚህ እኮ አልዛይመር ያለበት ሰው እኮ የለም። አልዛይመር ማለት ያው ትናንት አይደለም ትናንት የተነገረውን ልንረሳና የሆነ ከዚህ በፊት የሆነ ከሺህ ዓመት በፊት እንኳን በ1517 ያስተማሩት የነ ሉተር ትምህርት እኮ እኛንን የነገርናችሁ አይደል? ለእናቷ ምጥ አስተማረች ማ አትሆኑ ተው እንጂ። እና እንደዚህ ባትሆኑ ጥሩ ነው። እንደዚህ ተከርብታችሁ መጣችሁ የእኛ ነው። እሺ ከባድ ነው። ቀጥሉ። ዮሐዴ እንደው ትዝ ካለ አባ ገብረ ኪዳን ይሄንን ትምህርት አውደ ምሕረት ላይ ያስተማሩ ጊዜ ትዝ ይላል። ጋሽ በርገርና ጌርሳም ወጥተው ምን አይነት የተረገመ ትምህርት ሰው የፈጠረው ትምህርት ነው ሲሉ እንደነበረ አስታወስከው? ያንቀ ከዛ ዜድ ዛሬ የት ቢገባ ጥሩ ነው? ዜድማ እኮ መጽሐፉን አንብበኳል ብሎ መጭመቅ ጀመረ እኮ። አይ የሆነ እውነት ለመናገር እያንዳንዱን የጴንጤ ትምህርት እንደው ትዝ ካላችሁ ያው ወንጌላውያን የተባለ ቀን እንኳን ትዝ ይላል አይደል? ያኔ እንኳን ከእምነት በፊት ሪጀነሬሽን እንዳለ ያወቁበት ጊዜ ነበርና ያኔ እንዴት ስሉ እንደነበር ታስታውሳላችሁ። ይሄ የተረገመ ትምህርት፣ ይሄ ምን ያለ ትምህርት እየተባለ እርስ በርስ ምን ያህል አንዱ የሰይጣን አንዱ ያጋንንት ሲባል እንደነበረ የምናስታውሰው ነውና ተመልሶ መጥቶ የሆነ ለቀባሪ ያረዱት አይነት ሙድ ውስጥ አትግቡ ጴንጤዎች፣ ባካችሁ ተረጋጉና ቢያንስ ቅርብ የሆነውን የራሳችሁን መጽሐፍ የራሳችሁን እምነት እወቁና የሰውን ለመመርመር ሞክሩ። አንድ ገስት ላይ 3-4 ናችሁ ተሰብስባችሁ አራታችሁም 5 አይነት ትምህርት ይዛችሁ ተቀምጣችሁ ፋርዳውን ላይ ይዘው ነው የሚገርብ 4 ነው 5 ትምህርት ነው ያላችሁ እና እንደን ቢያንስ አስታርቁና
አረ አምስት እኮ አሳነስከው። 4 ሆኖ 8 ነው ያላቸው። ደብል ነው። አንተ ደግሞ ትራራለህ በጣም። አንትሽ ደግሞ ታዝንላችኋለህ እኮ ያው እንግዲህ ወዳጅ አናስቀይምም በሚል ነው። ገና አሁን ነው የሚመጡልህ እንደው ትምህርታችንን በማጉደል። አይ እኔ በጣም ነው እኮ የሚያስቀኝ። ብቻ ብዙ የምናወራው ነገር ነበር፣ ግን ልብ ግዙ። አንድ ከአማኑኤል ያመለጠ ሰው መጥቶ ትምህርታችሁን አይበጥበጠውና ቢያንስ የያዛችሁ አንድ ጊዜ ዳነ ሁሌ ዳነ። ምን አልከኝ? ቸርች ፋዘርም አድርጎታል አሉ። ቸርች ፋዘርም አድርጎታል። ከዚህ እና ታዲያ አሸብር የጠቀሰው ይላሉ እኮ ራሱ ዜድ እንደዛ ሲል ሰምቻለሁ። አይ ቅድም አሸብር የከፈተውን መጽሐፍ ታውቀዋለህ ሲል ሰምቻለሁ። እና ጴንጤዎች በተቻላችሁ አቅም ራሳችሁን አረጋጉና የራሳችሁን ትምህርት የሆነ ሂዳችሁ እናመልክበታለን የምትሉት ቤተ እምነት ይዛችሁ ቢያንስ በአንድ ገስት ላይ ለ1 ሰዓት ለመጽናት ሞክሩ። 1 ሰዓት ብቻ ነው፣ ከዛ በላይ አንጠብቅባችሁ። ለ1 ሰዓት ለመጽናት ሞክሩ። ከዛ በኋላ ነገሮች ይቀጥላሉ። ወደ ሌላ ትምህርት መሄድ መልካም ነውና ትዝ ይላል ሻሃዳ ያዘ ቀን እውነት እኔ ማውራት ትፈልጋለሁ። ካሁን በኋላ ጸድቀሃል ነበር የተባለው። ትጸድቃለህ፣ እየጸደክ ነው ምናምን ነገር አልተባለም። የኛ ኧረ ጨዋታ ሊያመጣው ነው እሱ። አንተ ሰውዬ እንጂ ስማ፣ ሻሃዳ ያስያዘው ሰው እኮ አያምንም። ደስ የሚል እኮ ነው። እኔ እኮ ሻሃዳ ሻያዚው ድነሃል እየዳንክ ነው። ከየት አመጣው? ሰክሴሽኑን ከየት አመጣው? ኧረ ያው የሆነ ሰው በውስጥ ሰክሴሽን ሳይሆን የተመታ ሰው። እሺ ትችዋል ነው። እሺ ሰዎች እንዴት ናቸው? እንደምን አሉ? እርሶ እያሉ ነው የሳቅኩት። ይቅር ይበል። ንስሓ ትገባለህ። ለድነቴ ከጠቀመኝማ አይል ሪፔንት። እንደምን ችግር አለ? አንተ ግን ለምን ታማዋለህ? አንተ ግን ምን ስማ፣ የእኛ ትምህርት እኮ ቅጽበታዊ ነው ተብሏል። ሂደታዊ የሚለው የእኛ ነው ተብሏል። ሲጀመር የምንሳ ነው የምታወራው። ሂድበት ዝም ብለህ አንትሽ አንዴ ድነሃል። አሰላለፍ ቀየርን እንዴ? 4-3 ነበር። 4-3 ነበረ ቀየርን እንዴ? ሲመሽ ተቀይሮ አልጠበቀንም ጭራሽ። እኛንን ሂደታዊ የሚለው እናንተ ቅጽበታዊ ነው። ሀሜት ነበር ጠዋት ላይ እኮ እየሰማሁ ምናምን ነገር አንቲሽ ምናምን አንቲሽ ያሙኝ ነው የተባለ። አንድ ኤቲስት ወንድማችን ራሱ መጥቶ ኤቲስት ወንድማችንን ታውቀዋለህ? አካሉ እየሄድክ እኔማ ኧረ ይለያል። ግን እኔ ተመችቶኛል ትላለህ። ባይዜ ትምህርቱን የሚቀበሉት ከሆነ እኮ በማንም በኩል ይቀበሉት፣ ግን ትምህርቱን ወደ መቀበል ከመጡ ደስ ይለናል። እኛ እናዘጋጃለን የመጠመቂያ ስፍራ። ሰክሴሽኑ በማንም አላልኩም። ኮሜንት አላያችሁ እንዴ? ቅድም እዛ የሆነ አጋጣሚ የሆነ ሰዓት እንትን አልኩኝና የሆነ ሰውማ በድብቅ እንትን ለመስራት ነው የመጣው ሲሉ ነበረ። ኮሜንት ይሄኛ ነው ሲል በድብቅ ያድሰን ነው እና በድብቅ ላይ አድሰን ነው የመጣ አላል። ግን እኔ የምለው ዮሐዴ አሁን እኮ የማነስ ነገር ነው እንጂ የሆነ ትምህርት ለምሳሌ
ሌትን በልና አሁን ኢየሱስ ጌታ ነው ይላሉ ፕሮቴስታንቶች ኢየሱስ ጌታ ነው ስላሉ ኦርቶዶክሳውያን ደግሞ ይሄንን ትምህርትማ ፕሮቴስታንት እኮ ይሉታል ኢየሱስ ጌታ ነው ይላሉ። ስለዚህ እኛ አይ በቃ ምናምን እንላለን። እንዴ ትምህርቱ ማን ያለው መጽሐፍ ቅዱሳዊ ነው ወይስ አይደለም ነው አይደል መመዘን ያለበት። የሆኑ ሰዎች ይናገሩት፣ የሆኑ ሰዎች ከፈለገ እኮ ሙስሊምም ይበለው ሙስሊምም ያስተምር ያን ትምህርት ግን መጽሐፍ ቅዱሳዊ ነው ወይ የሚለው ነገር አልመታየት ያለበት የመጀመሪያው ነገር እና ምንድነው ቲክቶክ ብለው ይሄ ዲሞራላይዝ ለማድረግ ምናምን ነገር ብዙ ተሄደና እሱ አልሆን ሲል አሁን ደግሞ የእናንተ አይደለም የኛ ነው። ኧረ ይመቻችሁ ይውሰዱት፣ ባይዞ ችግር የለውም ይበቃል ሁላችን። የኛ ነው እኮ ባይዞ አሪፍ እኮ ነው። የኛ ነውማ ኖርማል ነው። የኛ ትምህርት ነው ምናምን ጥሩ እኮ ነው። የእናንተ አይደለም እኮ እሱ እኮ ነው እና ይዋል ነው ያንገበገበኝ እኮ እሱ ነው። የእናንተ አይደለም ስንባል እኮ ነው የጨነቀን። እኛ ታዲያ ምን እንበል? ከባለቤቱ ያወቀ ቡዳ ነው ብለን እኛም ዝም አልን። ከእነሱ እንወስዳለን። ስማ ሞተን ነው ቆመን። እኔ ከፕሮ ከምወስድ ሙስሊም ይቀድማል እኮ ቢያንስ ከፕሮ ትቀልዳለህ እንዴ አንተ? ሙስሊሞች ቀድማ ብዙ ዓመታት እኮ ቢያንስ በ700 ዓመት እኮ ይበልጣሉ። ግን እኮ እንትን አይቻልም። ባይዞ ይዋሃደ ይቻላል እኮ አይደል? ልክ ለምሳሌ ማርቲን ሉተር ከማርቲን ሉተር ቀጥሎ እነ ጆን ከልቪ መጥተዋል አይደል? በየአካባቢው በየሀገሩ እነዚህ እንግዲህም ተነስተዋል ምናምን ነገር ደን እያለ ብዙ ሪፎርመር አይደል ያለው። አሁን አዲስ ሪፎርመር መነሳት አይችልም? ይችላል እኮ ምን ችግር አለው? እነሱ ነው በ1517 አይባልም። አሁን ላይ በ2025 ዓመተ ምህረት ላይ አንድ ሪፎርመር ከኦርቶዶክስ ተባሮ እያደሳቸው ነው የሚባለው። በራእይ ተገልጦለት ነው። ተው እናንተ ሰው አይ ያድሳቸው። የምር አሪፍ አድርጎ እንደዚህ ከሆነ በደንብ አድርጎ ያድሳቸው። የእኛን አይንካ እንጂ የእኛ ሲነካ ነው እኛ እንትን የምንለው። እነሱንማ ያድሳቸው። በቃ ትናንትና እንደዚህ አይነት ትምህርት ካልነበራቸው ዛሬ ላይ እንደዚህ አሜን ብሎ ከተቀበሉ የእኛ ነው ካሉ which is good ኦኬ በቃ እኛ ሱስ የለብንም፣ የመከራከር ሱስ የለብንም። እንዲቀበሉ ነው እኛ የምንፈልገው። ትልቁ ነገር እንዲቀበሉ ነው። እና አዎ ተቀበሉ። በቃ መዳን ድነናል፣ እየዳን ነው፣ እንድናለን የሚለውን ከአሁን በኋላ የትኛውም ማለት አሁን እንግዲህ ተሰብስቦ ነው አይደል የመጡት። አይቀበሉም እኮ እዛ ላይ ያሉት ደግሞ በጌታ ስም አይቀበሉም። ኦልሞስት ሁሉም አይቀበልም። ይህን ትምህርት በስትክክል ብንጠይቃቸው ድነናል፣ እየዳን ነው፣ እንድናለን የሚለውን የሚቀበለው የለም ማለት ይቻላል። እዛ ላይ ሜቢ ከሆነ ሉተራን እሱ ሜቢ አለ እርግጠኛ አይደለሁም። ካለበለዚያ ግን ሁሉም አይቀበሉም እዛ ላይ ነበሩ። እና እኛ አንደኛ እንትን የለብንም፣ በቃ የመከራከር ሱስም የለብንም። እንዲቀበሉ ነው፣ ደስ ይለናል። አዲስ ሚስጥር ሰምተሃል? አዲስ ሚስጥር ሰምተሃል? አልሰማሁም። ምን ነበር? እንትን ቅዱስ ቁርባን እውነተኛ ነው የሚለውን እኛን የጀመርነው ብለው ሰሞኑን ይወጣል መግለጫ። እኛን የጀመርነው ቅዱስ ቁርባን እውነተኛነትን እኛ የጀመርነው የሚለው ትምህርት በቅርብ ነው የሚወጣው፣ መግለጫ ይሰጥበታል። ኧረ ደስ ይላል። ማለት ነው ያስተማርነው ሁሉ በቃ እዚህ ላይ ያስተማርነው በሙሉ እንደዛ ካደረጉ ማለት እንደዛ ካሉ ብለን ነው በቃ እያጨበጨብን በቃ ብቻ እውነተኛነቱ ይቀበልልን እንጂ እነሱ አስጀመርንም እውነተኛ ተቀበሉ ኦኬ በቃ። ማን ነው እንደዚያ የሚያደርገው? ሰው ስራ ካልሰራ አይድንም የሚል ትምህርት ነበር። ትዝ ይላል። መልካም ስራ ካልሰራ እስቲ አንድ ፕሮቴስታንት ብታስገባ ሰው በስራ አይድንም ነው የሚለው። አንድ ፕሮቴስታንት ብናስገባ ታዲያ አንድ ወንድማችን ታዲያ እንደዛ አልነበር እንዴ? ቤተ እምነቱን ጭምቅ አድርጎ የካደት እምነት ብቻን ፍርስርስ አድርጎ የወጣው እና ዛሬም ነገም እንግዲህ አይቀርም ይሄንን ነገር መቀበላቸውና በቀጣይም ደግሞ እውነት ትምህርታችን ነው ካሉ ይውሰዱትና እንየው በህይወታቸው ተገልጦ እንየው እስኪ። ከዛ በኋላ ዋንስ ሴቭድ ኦልዌይስ ሴቭድ የሚለውን ነገር ሲደግሙት እንዳንሰማ ማለት ነው። ይሄ ተረገመ ትምህርት ስለሆነ ከዛም በኋላ እነ ቀድሮም አሉ
ከእምነት በፊት ሪጀነሬሽን አለ የሚለው ነገር ሲናገሩት እንዳንሰማ ማለት ነው። እነዚህ ነገሮችን ያቆማታል ማለት ነው። ቆምባል አንተ ቆማታ ቅርብ ቀን ላይቭ ገብቶ ሙላታ አይ ኦርቶዶክሶች መቶ አይነት መቶ ራሱ አይደለም በቃ ከመቶ በላይ ነው። በቃ የመዳን መንገዳቸው ያለ ምናምን ነገር መዳን በእምነት ብቻ ነው ቢለውና እሺ ብቻ አይደለም በምን ይሆንላችሁ ያለ በጣም ሲያላግጥ ነበር የሆነ ቀን ላይቭ ማታ በጣም እሱም ራሱ መልሰው አሁን ደግሞ እሱ በነገራችን ላይ ካልቪኒስት ነው። ጭራሽ ሰው በእምነት ይድናል ብሎ የሚያስብ አይደለም የሚያምን አይደለም። ታዲያስ ሰው ቀድሞ ነው ዳግም ሲወለድ ነው እምነትን የሚቀበለው ብሎ የሚያምነው ነው። ድነትን የሚቀበለው በእምነት ብሎ የሚያምነው ቀድሞ ስለዳነ ወይም ደግሞ ስለ ዳግም ስለተወለደ ብሎ የሚያምን ሰው ነው። አሁን ይሄን እንግዲህ እና ጋዲ እስቲ አሳይና ይሄ ከዚህ ማጠቃላይ ላይም ቃል በቃል የተቀመጠውን አንብላችኋለሁ። ቀጥል ይዋዲ። ከማውራት በፊት ይዋዲ እዚሁ መጽሐፍ ላይ ወደ መጨረሻው ገጽ አካባቢ ተመርጠን ነው ወየዳድ ነው ድህነት በምርጫ ነው ወይ የሚል ራሱ ጽሑፍ አላቸው እዚሁ መጽሐፍ ላይ ያሁኑ መጽሐፍ ላይ ማለት ነው። ታሳየናለህ በዛው ተመርጠን ነው ወይ ትላለህ አንተ እዚህ ፒሲ እየዘጋ ከፈተ ፋይናሊ ተመርጦ ነው የዘጋው እሱ እንትን እኮ ከባድ እኮ ነው። እሺ አንዴ አይደለም ተወስኖበት ነው የአዴ ፒሲ ማታው ፕሪደስቲኔሽን ደርሶበታል ዛሬ። ኤኒዌይስ ፋይናል ዴስቲኔሽን ነው ይሄ። አቡነ ሽኖዳ ድነናል እየዳንን ነው ተቃወም ነው ያልከኝ? ዳሪያዝ ወይ እሺ ቆይ አንድ ሰው ግን ዮሐድ ኦርቶዶክስን ይቃወም እንጂ በቃ በእብድም ይመራሉ ማለት እኮ ነው። በቃ እብድ የሆነ ሰው ይመራቸዋል በነገራችን ላይ እና አይነ ስውርም ይመራቸዋል። በቃ ግን ኦርቶዶክስን ይቃወም። ታዲያ ምንድነው ፕሮቴስታንት ትርጉሙ ምንድነው? ልታጠፋ ነው እንዴ? ምን አስበህ ነው? ውርን ይመራል። ያስ ውርን ይመራል። ልክ ነው። ያ እስኪ እንትን የሚል መጽሐፍ አላቸው አቡነ ሽኖዳ the concept of the salvation in the orthodox concept የሚል መጽሐፍ አላቸው። salvation in the concept of orthodoxy የሚል አላቸውና እዛ መጽሐፋቸው ላይ ገጽ 80 አካባቢ ምን ይላሉ? salvation is the story of the whole life ይላሉ። ኦኬ salvation ምንድነው? የሆነ የአንድ ጊዜ ጉዳይ ብቻ ሳይሆን a story of the whole life ነው ይሉና እንዲህ ይላሉ። Saint Paul said that ቅዱስ ጳውሎስ እንዲህ አለ the messenger of the cross አይዋ salvation in the orthodox concept እዚህ ጋር ያለው የአንትሽ እንትን ላይ ያለው መጽሐፍ ማለት ነው። እና ምን ይላሉ? the message of the cross is foolishness to those who are perish ለሚጠፉ ሞኝነት ነው አለ። የመስቀሉ ቃል ለሚጠፉ ሞኝነት ነው but to us who are being saved ለእኛ ለዳንን ሳይሆን ለምንድን አይደለም የሚለው ለመስቀሉ ቃል ለሚጠፉ ሞኝነት ለእኛ ለምንድን ኦኬ who are being saved ምንድነው ፕሮሰሳ it is the power of God ብሎ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ተናግሯል። salvation in the orthodox concept is seen as comprehended all of life የህይወት ዘመን ሁሉ ሂደት ነው ይሉና it is not a historical event that took place during a moment የሆነ ታሪክ አይደለም ማለት በአንድ ጊዜ ወይም ደግሞ ባለፈ ታሪክ የሚዘገብ ያለፈ ታሪክ አይደለም። in the past ባለፈ የምንዘግበው ታሪክ አይደለም በኦርቶዶክስ መዳን ማለት። ታዲያ ምንድነው? ጥቅል የህይወት ዘመን ሁሉ ሂደት ነው ይላሉ።
As the subject of salvation is addressed in the Holy Scripture, the Orthodox Christian would see it in at least 3 aspects ይላሉ። የኦርቶዶክስ የነገረ ድህነት መዳን ሳልቬሽን በ3 አስፔክቶች ይታያሉ ይላሉ። A. I believe that I have been saved. አንብብልኛ ምን ይላል? I believe that I have been saved. ድኛለሁ እንደ ዳንኩ አምናለሁ ማለት ነው። ኦኬ ይሄ ምን ማለት ነው? Having put on our Lord Jesus Christ in baptism ማለት ነው። ኦኬ በጥምቀት ክርስቶስን ስትለብስ ድኛለሁ ብለህ ትናገራለህ። So I believe that I have been saved. በክርስቶስ ስጠመቅ ክርስቶስን ለብሻለሁ ማለት ነው። B ሁለተኛ I believe that I am being saved. እየዳንኩኝ ነው ብለህ ትናገራለህ። እሺ growing to our Lord Jesus Christ through the sacramental life of the church. ወደ ክርስቶስ ህይወት ክርስቶስን ወደ መምሰል ህይወት ደግሞ በቅዱሳት ምስጢራት በኩል እያደግ ትሄዳለህ፣ እየዳንክ ሄዳለህ ማለት እሱ ነው። I'm being saved እየዳንኩ ነው። ከዛ መጨረሻው ምንድነው? I believe that I will be saved እድናለሁ ማለት ነው። So by God mercy in the last day of judgment ማለት በእግዚአብሔር ቸርነት በእግዚአብሔር ምሕረት ደግሞ በመጨረሻው ቀን እነሳለሁ ማለት ነው። ይሄ አይደለ እንዴ? ድነናል እየዳንን ነው እንድናለን ማለት የኦሪንታል አባት ናቸው አይደል? የኦሪንታል አባታ እኔ እንጃ እንዳይቀይሩን እኮ ፈራሁ እኔ። ጠዋት ስትነሳ አቡነሽን ራስ ጀመረ የኛ ናቸው ስትባል የሚሰማ ስሜት አስቦ ፕሮፋይልን አስቦ ሲያስቀይሩን ከባድ ነው። ኤኒዌይስ እንደዛ ነው። ቃሎት ያሰማልን ይዋዴ። በቃ ግልጽ እኮ ነው በጣም መስማ ነገ እንዳይመጣብን ነገ መጥቶ አይ በቃ አቡነ ሽኖዳን ወስጄ ይባሃለሁ ካም በኋላ በጣም ነው የሚገርመው። ላንብብላችሁ። ለማንኛውም ይዋዴ ይሰማል። ያ መኩ ይሰማል። እንደማጠቃለያ አይነትም እስቲ ቃል በቃል ምን ይላል መሰለ እዚህ ላይ ሰው የሚድነው በእግዚአብሔር ቸርነት የተሰጠውን የመዳን ጸጋ በእምነት ሲቀበል በመቀጠልም ይህንን የመዳን ጸጋ በአማናዊ መንገድ የሚያገኝባቸውንና የራሱን የሚደረግባቸውን ምስጢራትን በመፈጸም ሲፈጽም ነው። ከዚህም ይህን የተቀበለውን የመዳን ጸጋ ለመጠበቅና ወደ ሕይወት ለመግባት መጽናትና መጋደል እንደዚሁም ክርስቲያናዊ መልካም ስራ መስራት ይገባዋል። መጽሐፍ ቅዱስ እና አበው ቀደምት ሁሉም ተባብረው ተስማምቶ የሚነግሩን ይህን እውነተኛ የሕይወት መንገድ ነው እንጂ የራሳቸውን መንገድ ፈጥረው የሚጓዙበት የተሐድሶች ተሐድሳውያን እነዚህ መናፍቃን ማለት ነው፣ ፕሮቴስታንቶችም ጭምር እንደሚሉት መዳን በእምነት ብቻ ነው የሚለው አይደለም። በቃ ስለዚህ ቃል በቃል የተቀመጠው እንዲያውም ዲፊት የሚያደርገው ይሄ ሄሬሲ የተጻፈው የምንፍቅና ሄሬሲ ላይ ወይም ደግሞ የፕሮቴስታንት ሄሬሲ እምነት ብቻ ለሚሉት በቃ ድነናል፣ አንዴ ቅጽበታዊ ድነናል ቆመናል ለሚሉት ይሄ ነው የተጻፈው። መልሳችን ይሄ ነበር። የዛሬ ስንት ዓመት? የዛሬ ኦልሞስት 10 ዓመት ገደማ ማለት ነው፣ 11 ዓመት በፊት ይሄ የተጻፈው ማንን ለመቃወም? ፕሮቴስታንትን ለመቃወም። ዛሬ ላይ ፕሮቴስታንት ይህንን ትምህርት የኛ ነው እንጂ የእናንተ አይደለም፣ ጭራሽ የራሳቸው እየተጠቀሰው እየተጻፈ ማለት ነው። እኔ በጣም አንዳንዴ እኔ ከዚህ የተረዳው ምንድን ነው ማለት ነው፣ ፕሮቴስታንቲዝም ውስጥ ሕሊና እንደሌላቸው፣ እንደማያስተውሉ፣ ለተናገሩት ቃላት እንደማይታመኑ ያው ጊዜ ግን ያዛቸው። መኩዬ አንዳንድ ስግጥና ከባድ ነው ታውቃለህ። መካከላቸው ላይ አሁን አንድ አውጋቸው ነው አገዛቸው የሚባል ሰው ለመድሎተ ጽድቅ ብሎ ምላሽ የጻፈ ሰው አለ። ይሄን ላይ ረሱታል።
እዛው ጋር ደግሞ ቁጭ ብሏል እኮ ይህ ሰውዬ ደቅ ብሏል። እንግዲህ አስበው እነዚህ ጮራ መጽሔት አዞሪዎች ቆይ ምን ይሁኑ? ስለ የሆነ ታንጅብል የሆነ ትምህርት የሌለው ሰው ተጨባጭ የሆነ ትምህርት የሌለው ሰው እንዳገኘው በቃ ይሄም ትምህርት የኔ ነው ያም ትምህርት የኔ ነው እያለ የሆነ ልክ እንደ እድር ቤት እንትን አለ አይደል ንፍሮ ያገኘውን ይዘግናል። ከዛም ትንሽ ቆይቶ እጅ ይልበታል ሁሉ ነገር አይበለውማ። ጌታ ሆይ ይህንኑ ማለት ይህንን መጽሐፍ ለመቃወም አሁን ይሄ መጽሐፍ የራሱ ላይ ተጽፎበት ድጋሚ ይህንን መጽሐፍ የተቃወመ ሰው አይ ይሄ መጽሐፍ የራሴ ነው ስል ማለት ነው ተመልሶ አይ ይሄ ራሱ መጽሐፉ ራሱ የኔ ነው አይ ትምህርቱ የኔ ነው ብሎ ተቀብሎታል ማለት ነው። አታምንም እንዴ? መጽሐፉማ ያንተ ነው ገዝተኸው አይደል? አይደለ የኔ ነው ሲል ሰውዬው ኧረ አንተ ራስህ ገዝተኸው አይደል? ትረሳለህ? ያንተ ነው እመን የኔ ነው አምጣው በቃ። እኔ ብዙ አባቶችን ላነሳለም ግን ለማንኛውም ይሄንንም ቢያነቡ በጣም ደስ ይለኛል። ሮክ ኤንድ ሳንድ የተጻፈው በነገራችን ላይ የእነሱ ምንፍቅና ነው እምነት ብቻ በሚለውም ጭምር የያዘ ነው እና አንብቡት እሺ ፕሮቴስታንቶች። ይህንን ድነናል እየዳን ነው እንድናለን የሚለውን የእኛን ስትቃወሙት በዚህ ላይ በተለይ እምነት ብቻ በሚለው በዚህ ላይ ተጽፏል። እሺ የተቃወሙበት በጣም ብዙ ሮክ ኤንድ ሳንድ የሚለው ይህ መጽሐፍ ከፈለጉ ደግሞ እንልክላቸዋለን። ሶፍት ኮፒ እንልክላቸዋለን። ይህንን የሚፈልግ አለ ማለት ነው። እንተባበራቸዋለን። ሶፍት ኮፒ ከፈለጋችሁ የእውነት እንልክላቸዋለን። ይሄ በጣም በደንብ ሮክ ኤንድ ሳንድ ጌታ ኢየሱስ ክርስቶስ ቤታችሁን ምን ላይ ስሩት ነው ያለው። በአሸዋ ላይ እንዳይሆን በአለት ላይ ይሁን ያለውን አለትና አሸዋ እንደማለት ነው። ሮክ ኤንድ ሳንድ ማለት ነው። ሮክ ይሁን አለት ላይ ይሁን ቤታችሁን የታነጸው። ስለዚህ የፕሮቴስታንት መሰረቱ አሸዋ ላይ ነው የታነጸው እንጂ እውነት አለት ላይ አልታነጸም። ስለዚህ ምንም በመጣ ጊዜ በነፈሰ ጊዜ የትኛውም መጥቶ ይወስዳቸዋል። ትምህርታቸውም በየትኛውም ጊዜ ይለዋውጡታል፣ ይቀያይሩታል። ለምን ከተባለ አሸዋ ላይ ስለመሰረቱ። አሸዋ ላይ መመስረታቸው ደግሞ መጽሐፉ በግልጽ ይገልጽላቸዋል እና እንዲያው አነሳ አድርጋችሁ ብታነቡትም ጭምር ነው እና በቃል መሰለኝ እውነት ለመናገር አንዳንድ ጊዜ የክርስቶስን ወንጌል ለማጣመም የሚኬድበት የአጋንንት ጥበብ ብዙ ጊዜ ያስገርመኛል ሳስተውለው። አሁን መዳን ሂደታዊ አይደለም፣ እንደው ቅጽበታዊ ነው። እንደው ባመንክ ቅጽበት ድነሃል ምናምን የሚለው ትምህርት ከላይ ላይሆኑ ሲታይ እንዴት ነው ሰውን ነፃ የሚያወጣ ትምህርት አይመስልም? ሲታይ ሰውን ነፃ የሚያወጣ ከሽክም ነፃ የሚያደርግ አይነት ይመስላል። ይሄ የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል ተብሎ አሁን የልጁ መልክ የሚባለው ይሄ እግዚአብሔርን የሚፈልገው ማንነታችን እግዚአብሔር በስነ ፍጥረት በውስጣችን ያተመው መልኩ አለ አይደለ? መልኩ ይሄ በኃጢአት ምክንያት በጉስቁልና ምክንያት ጠፍቶ እንደነበር ይታወቃል። ወይም ደግሞ ጉስቁሎ እንደነበረ ከጸጋ እግዚአብሔር በዋነኝነት በመራቅ ስለዚህ በመዳን ሂደት ውስጥ እንደዚህ በሚስጥረ ጥምቀት ስንጠመቅ የእግዚአብሔር መንፈስ በእኛ ላይ ሲያድር ልጁ ስንሆን ክርስቶስን የሚያሳስበን አምላካችንን የሚያሳስበን የመዳንን መንገድ የሚያሳስበን ይሆናል ነው። በሚስጥረ ጥምቀት አማካኝነት የምናገኘው ይሄ ለዛ ነው ቅዱስ ጳውሎስ አሁን ለምሳሌ በሁለተኛ ተሰሎንቄ በቲቶ መልእክቱ ላይ ለአዲስ ልደት በሚሆነው መታጠብ አዳንን ይላል። የመንፈሱን መያዣ ሰጠን እያለ ይናገራል። የልቡና መገረዝ እያለ ይናገራል። ቆላሲያስ ላይም ማለት ነው።
እና ግን አሁን ይሄ ቅጽበታዊ ነው ሲባል በቃ ሰው ይሄ ለሰው የተመቸ ምንም አይነት ትጋት የሌለው ቅጽበታዊ የሆነ ምንም አይነት መታመን የሌለው ፌስ ኮንስቲቲዩስ ፌስፉልነስ እምነት የሚለው ራሱ መታመንን የያዘ ነው ራሱ ማለት ነው። ለእግዚአብሔርን መታመንን የያዘ ነው እንጂ ይሄ ሜንታል አሴት አይደለም ይላሉ አባቶቻችን። ወይም ደግሞ አእምሯዊ ኮንፌሽን መናዘዝ ብቻ አይደለም መታመንም ጭምር ነው ብሎ ይናገራሉ። ሰይጣን ግን ጥበበኛ ስለሆነ ወዳጆች ምን ያደርጋል? የሆነ ሐሰተኛ መተማመኛ ማዘጋጀት፣ እውነት የሚመስሉ ነገሮችን ማዘጋጀት ይጀምራል። ልክ እንደዚህ መዳን ቅጽበታዊ ነው ሲባል ሰው አንዳንድ ሰው ደስ ይለዋል ማለት ነው። የትኛውም ሐዋርያ እንደዚህ ብሎ ሰብኮ አያውቅም ወዳጆቼ። ሐዋርያው ትክክለኛው የጌታ ኢየሱስ ክርስቶስ ሐዋርያ ምን ብሎ እንዳስተማረ ታውቃላችሁ? ምን ብሎ እንደሰበከ? የይሁዳ መልእክት ምዕራፍ 20 ከቁጥር 20 ምዕራፍ 1 ከቁጥር 20 እስከ 21 ላይ ብታነቡ እናንተ ግን ወዳጆቼ ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ አለ። እሺ ወደ ዘላለም ሕይወት የሚወስደውን የጌታችንን ኢየሱስ ክርስቶስ ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ነው የሚለው። ትክክለኛ ሐዋርያ እንደዚህ ነው የሚሰብከው። እና ይሄ ግን ሰይጣን የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ይላል ቅዱስ ጳውሎስ። እና በተለያየ ጥበብ ይመጣል፣ በተለያየ ትምህርት ይመጣል፣ ተለያየ አስቸጋሪ ለመመለስ አስቸጋሪ አንዳንድ ጊዜ ካለማወቅ የሚጠየቅ ጥያቄ ለመመለስ በጣም ይከብዳል። question out of ignorance ውስብስብ ስለሚሆን እንደዛ ነው አንዳንድ ጊዜ ራሳቸውን ቢዚ የሚያደርጉትና ይሄንንም ደግሞ ብናስተውል መልካም ነው። እግዚአብሔር ይስጥልኝ። አሜን አሜን። አቡሻ ቃል ታሰማልን። እናመሰግናለን። እግዚአብሔር ያክብርልን። ናቲሻ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ዮሐዴ፣ መኩሻ፣ አቡ፣ መምህር ብሬ፣ አንቱዬ ሰላም ብያለሁ። ደህና ናችሁ አይደል? ለሰላምታ ነው የገባሁት። ከታች ስከታተላችሁ ነበር። በጣም ጥሩ ትምህርት ነበረ። በጣም ደስ የሚል ትምህርት ነው ያስተማራችሁ። እናመሰግናለን። ጀስት ለሰላምታ ነው የገባሁት። ዮሐድ ወይ ናቱሻ ሰላም ብለናል። እንኳን ደህና መጣ ወንድማችን። ሰላም ብያለሁ ናቱ። ሁላችሁም ሰላም በድጋሚ ትላለህ። ዮሐዴ ግን ምግቡ ላይ ቆየ እየዘገየ ነው መሰለኝ። እና እኔ የምልህ ሰሞኑ ስለ ምግብ አታንሳተ ሰው እያልኩ እኮ ብሶቴን የፈጣን መስሎኛል እኮ እንዴ ብሶቴን አታምጣው። ስማ በሰላሳ የትኛው ሲፈታ እንደዛ አይሻልም እንዴ? ዘግተን ያዙልኝ ብላለሽ። አንተ በህዝብ ካልሆነ በግላጭ አትገኝም። ተወኝ። አይ በቃ ያውኑን ያዩ ናቱ ሰላም ብያለሁ። ብቻ በቃ ሳገኛቸው ጠየኳቸው። እዛ ስለ እንትን ጠይቃቸዋለሁ። ጥቅስ ስጠኝ እለዋለሁ። መጀመሪያ ላይ የጠየኩት ኢየሱስ ጌታ ነው የሚለው እያለ መጣና ኢየሱስ ጌታ ነው። ኦፍኮርስ ኢየሱስ ጌታ ነው፣ የጌቶች ጌታ። እኛ በነገራችን ላይ በዚህ አጋጣሚ ዛሬም ቪዲዮ ሰርቼ ነበረና ሰንበዲ ኢየሱስ ጌታ ነው ካለ አይ ማርያም አማላጅ ናት፣ ማርያም ታማልዳለች ምናምን እንደዚህ አይነት ኮመንት አትጻፉ። በጌታ ይሄ ብሽሽቅ ነው፣ አይደረግም። በቃ እንደዚህ አታድርጉ። ኢየሱስ ጌታ ነው። አዎ የኔ ኢየሱስ ጌታ ነው። የኔ ኢየሱስ እውነተኛ ጌታ፣ የጌቶች ጌታ፣ የነገስታት ንጉስ ነው። ያንተ ኢየሱስ ግን አላቅም። ጳውሎስን የጠየቀ ሰይጣን አለ አይደል? እነዛን ሰዎችን ሊያወጡ ጳውሎስንም አውቋለሁ ኢየሱስንም አውቋለሁ እናንተ ግን ከየት ናችሁ ያለው ማለት ልክ እንደዛ ነው። እኛ ኢየሱስ የኛ ኢየሱስ የኛ ነው፣ እውነተኛ ነው፣ ጌታ ነው፣ ንጉስ፣ አምላክ፣ ፈጣሪ፣ ገዢ፣ ፈራጅ። በቃ ይሄ የኛ ጌታ ነው። በቃ ስለዚህ ኢየሱስ ጌታ ነው። አዎ የኔ ጌታ ኢየሱስ ነው። ያንተ ግን አላቅም። ኢየሱስንም አውቋለሁ፣ ጳውሎስንም እናውቋለን፣ ሁሉንም እናውቋለን፣ አባቶችንም እናውቋለን። ይሄው ይዘን መተናል።
የእናንተ ኢየሱስ ግን የትኛው ኢየሱስ ብላችሁ ጠይቁ። እሺ በዚህ አጋጣሚ እና ብቻ እንደዛ ሲጠይቀው ሮሜ ላይ አውጥቶ በአፍ ብትመሰክር ምናምን የሚለውን አወጣና እኔ እሱን አይደለም እያልኩ ሲከራከር ነበር። አይ እሱ ሳይሆን ኢየሱስ ጌታ ነው ተብሎ ቃል በቃል የተጻፈበት አሳየኝ። የለም መጨረሻ ላይ ከዛ ድጋሚ መጀመሪያ ቲክቶክን አስቀምጥና ናና አናግረኝ አለኝ ማለት ነው። ኧረ ቲክቶክ ላይ አይደለም፣ ኧረ ቲክቶክን አስቀምጥ፣ ኧረ እና የለም ካልመለስክልኝ ሰፈር አትረብሽ ሂድልኝ አልኩት። እዛ ሁለተኛ ጥያቄ ማለት እንትን ሲለው ከበደው መሰለኝ እና አሁን ተመለሰና ሌላ ጥያቄ መቀበል ፈለገ። ኦኬ ስላሴ በአካል ስንት ናቸው ምናምን ብዬ አይ በአካል እያለ አንድም ሶስትም ነው እግዚአብሔር አለ። በአካል ነው የጠየቅኩ። አይ አንድም ሶስትም፣ ኧረ በአካል ሶስት አለ እንደምንም። እሺ ባህሪ ስንት ነው? ባህሪ መለስኩልህ እኮ በቃ አንድም ሶስትም ብያለሁ። አሁንም በግድ ማለት ነው በግድ እኔ እንደሰማሁት ግን መኩ ባህሪ ስጠይቀው 3 ለ1 አባዛ አሉ። ሶስት እዛ እኮ ሶስት አለና ከዛ ነገሩ ሳይሆን ሲቀር አንድ አለ ማለት ነው። ሶስት አንድ አደረገው። ከዛ ፍቃድ እንጠይቃለሁ ልጅቷ አንድ አለች። እሱስ ሶስት አለ። የየራሳቸው አለ። ኧረ ያንተ ነው ወይስ የእንሷ ነው የሚቀበለው? እስቲ ጌታችሁ አምላካችሁ አንድ ይሆናል። ሶስት ፍቃድ በአንድ ፍቃድ ሲባዛ ሶስት ፍቃድ ሆኖ ቀረ። የኤፍሬሙ መጣ ማለት ነው በመሬት የኤፍሬም ባለ ጊዜ በመሬት ስራመድ አየ። ስላሴ ሶስት ፍቃድ እየራሳቸው ለብቻ ምን አንተ እሱ ነው እንደሚገርም እነሱ እንኳን ቢያንስ ሁለት ናቸው። አሁን ኤፍሬም ብትጠይቀው አንድም ሶስትም አይደለ እንደሚል ፈቃድ ራሱ እንዴ ተቀልዳለህ። እናንተ ጎሽ እናንተስ ሁለት ናችሁ ቢያንስ ተመስገን። እንደ ኤፍሬም አንድም ሶስትም እንኳን አላላችሁ ነው ባዘው እዚህ ጋር ማለት ነው። አሁን እሰማለሁ መኩ ወይስ ፖዝ አድርገን ነው? አንተ ነው ፓስተር ሮበሌ አሁን የሆነ ደቡብ አካባቢ ስለ ስላሴ አካላት እንትን እየሰጠ ነው አይደለ? ስልጠና እየሰጠ ነው ካወቃችሁ። ይሄው ፓስተር ሮበሌ ምን ብሎ ቢያምን ነው ፈቃድ የአካል ነው ብሎ 3 ፈቃድ አለ ብሎ የሚያምን ሰው 9 ስላሴ እንደ ፈረንጅ በአባቱ ስም እየመጥራት ጀመርክ እንዴ? ሮበሌ ተናለ እንዴ? ተስፋዬ ሮበሌ አልኩታ። አቤ ተስፋዬ የአባት ስም ነው ወዳጄ። ለዛ አንተ የራሴን አባት ስም እና እሺ ተስፋዬ ሮበሌ እንለዋለን ፓስተሩን። እና እንግዲህ አስበው ከስህተት ትምህርት አወጣቸው ብሎ እጥፍ ስህተት 3 አምላኮች እየከተታቸው ነው ማለት ነው። በጣም ነው የሚያሳዝነው። እኔ ኖርማሊ ሰው እንዴት ነው የስህተትን አስተምሮ ስህተት ነው ብለ ሌላ ስህተት የምትሰጠው? ጭራሽ አሁን እነዚህን ሰዎች ደግሞ ለመመለስ በክርስትና ላይ ደግሞ ሌላ መከራ ሲጨምሩ ማለት ነው እንግዲህ አስቡ። እና በተቻላችሁ አቅም ቢያንስ እውነተኛውን አስተምሩ። እንግዲህ አስቡ ቢያንስ እዛ ኦጂዎቹ ጥምቀት ለድህነት ይሻላሉ ቢያንስ ማለት ነው። እሱንም ራሱ ነው የሚያስክዳቸው። ምክንያቱም መጽሐፍ ጽፏል ኦጂዎቹ ላይ እና ጥምቀት ያድናል ስለሚሉ እሱ ደግሞ ጥምቀት አያድንም በሚል መጽሐፍ ጽፏል። እና ይሄን ያህል ኮንትራዲክት ያደረገ እምነት ይዘው ሰው አንተን አልዳንክም ሲባባል በጣም በቃ ልብ የሚያሳዝንና ሰው ሁሉ እውር ለእውር ልክ እንደ መሐመድ እየተጓተተ ገደል ሲገባ ማየት የሚያሳዝን ነገር ነውና ልብ ያለው ሰው ልብ ይበል። ደርሶ ስልጠና በሰጠ ሳይሆን እውነተኛውን ትምህርት በያዘ ነውና እባካችሁን ልብ አድርጉ የምትሰሙ ሰዎች ለማለት ነው። ቴንክ ዩ። አንተ ለፈለፍኩ ዛሬ መስማ ሄድኩባቸው። አይ በዚህ አጋጣሚ አንተ በቃ እንዳልኩ ነው። መሬት ላይም ስትወርድም በቃ ማለት ዝም ብሎ ሰፈሮች ሲዞሩ ምናምን ኢየሱስ ጌታ ነው ስላሉ አይደለም። በቃ ይሄው ክርስቶስን ማንነቱን ምንነቱን አያውቁት። ስላሴን ማንነቱን ምንነቱን አያውቁት። እዛው እርስ በርሳቸው 5 10 15 100 ናቸው። እርስ በርሳቸው እንኳን ማለት ነው ያልተግባቡ ናቸው። ኢየሱስ ብቻ ስለተባለ ሰው አይድንም፣ ሊድንም አይችልም። ኢየሱስ የተባለው ኢየሱስ
አውቀው የተማርነውን እውነተኛውን ጌታውን ተቀብለውን ስንኖር ብቻ ነው መዳንም የሚቻል። ኢየሱስ ብቻ ስላልን መዳን ቢቻል ኖሮ ማንም ይድን ነበረ። እንደ ጴንጤ የሚድንም የለም ነበረ በዚህ ምድር ላይ። በነገራችን ላይ በተደጋጋሚ ኢየሱስ ኢየሱስ በማመን ግን አልዳናችሁም፣ ልትድኑም አትችሉም። ቢኮዝ ኢየሱስ ያስተማረውንና ኢየሱስን ማንነቱን ስላልተቀበላችሁ። አዎ ሴጣን የሚድን ነበር። አዎ በተደጋጋሚ ኢየሱስ በማለት ሰው የሚድን ቢሆን ኖሮ ሴጣንም ቀድሞ የወደቀው ይድን ነበረ። ኢየሱስ በማለት ብቻ አይደለም የሚዳነው። በተደጋጋሚ ይህን እነግራችኋለሁ። መጽሐፍ ቅዱስ ላይ ኢየሱስ ኢየሱስ የሚሉት በጣም በስሙ ተአምራትን የሰሩት ኢየሱስ እውነተኛ ኢየሱስ ጌታችን ኢየሱስ ክርስቶስ እኔ አላውቋቸውም ነው የሚላቸው። ከቶ አላውቋችሁም። ከየት ነው መጣችሁ? የት ናችሁ? ኧረ የኔ አይደላችሁም፣ እኔ ከቶ አላውቋችሁም። ማንን ስም ነው የሚጠሩት ግን? በኢየሱስ ስም። ኧረ በአንተ ስም ብዙ ነገር አድርገናል ጌታ፣ ኧረ በጣም ብዙ ነገር። ኧረ እኔ አላውቋችሁም፣ ሂዱ ውግዱ ይላችኋል ማለት ነው። ከኔ ሂዱ፣ ከኔ ራቁ፣ ሽሹ። ስለዚህ ኢየሱስ ኢየሱስ ስለተባለ ሳይሆን በእውነተኛይቱ ቤተ ክርስቲያን ውስጥ ራስ በሆነላት ጌታ ራስ በሆነላት ቤተ ክርስቲያን ውስጥ ሰው ሲገባ በምስጢራት በኩል በትክክለኛ የምስጢራት ወይ ውስጥ ያንን ጸጋ ተቀብሎ ጌታን መኖር ሲጀምር ጌታን መኖር ነው የምንድነው። በቃ ከዛ ውጪ ግን አይደኛለው እንደዛ ስላልክ አይሆንም ወንድሜ። ብቻ ሰግጥ አንልህም። አንተንም ውጣ ከዛ ውስጥ። ጌታ ያርዳ። አሜን አሜን። የጌታ ሰው አሜን። እናመሰግናለን። ሰዎች አይበቃንም? ለጥቂት ደቂቃ ብለን እኮ ሄድንባቸው። ጥሩ ነገር ማለት ሄድንበት ጥሩ ትምህርት። ነገ ደግሞ ሞር እስቲ አክቹዋሊ መጽሐፍ ቅዱስ ምንም አልነካንማ። ምንም እግዚኦ ትላለህ። እንደተቀለው ሲጀመር ገና እኮ እያንዳንዱን ውስጡን ከመጽሐፍ ቅዱስንም ከአባቶችንም እያንዳንዱ ጠቅሰን ደግሞ እናሳያለን። ትምህርታችን የድሮ ቪዲዮዎችንም ሁሉንም እናሳያለን። የእነሱ ራሱ ወንድ ነገ በሰፊው ነው የምንሄድበት። ቪዲዮም ተዘጋጅቶ ምናምን እነ ሄሉ ዘኪ ምናምን ተዘጋጁ። በቃ እናንተም ነገ እግዚአብሔር አምላክ ቢረዳን በሰፊው እንሄድበታል። እሺ መጣ፣ ይኸው መጣ የትምህርቱ አባራሪ። እስቲ የነፍሴ ገዳይ ባለ ቪንቶ እምነት ማለት ነው። ታውቀዋለህ አይደለ? ወይስ አዲስ ነህ? ቪንቶይዝም ማለት ነው። ፉሽ ጴንጤ ማለት በቪንቶ እንኳን የሚሸወር ነው። ፉሹ በቲክቶክ ይመጡና የሽንቶ እንጂ ሚሽነሪዎች በቲክቶክ ይመጡና የወንጌላን አማኞችን ዝማሬ ከፍተው ሰውን ከመለመሉ በኋላ ነገር ግን ወደ ወንጌላን ቸርች አትሂዱ ብለው ይመክሯቸዋል። ሰው ይህን እያየ ለምን ብሎ አይጠይቅም? ሚሽነሪ ሆነው ተምረው ተመርቀው ራሱ ቪዲዮ የሚሰሩት በጴንጤ ወይም ደግሞ በወንጌላን አማኞች መዝሙር ነው። ነገር ግን እነሱ ጋር ደግሞ አትሂዱ ደግሞ ይላሉ። አይገርሙ? አትጠይቁም? ይሄንን ለምን አይባልም? ሌላኛው ደግሞ በጣም ትኩረት እንድታደርጉ የሚፈልገው የሚያጠምዱባቸው ቦታዎች በጣም ባይዘው እሱ ራሱ ቪንቶ ይሄድ ሽንቶ አያውቀው፣ ዝም ብሎ ነው የሚያወራው። እዚህ ለውጥ ብዙ ሰዎች የሚገኙባቸው አደባባዮች፣ በተለይ ኮንሰርት ሚሊኒየም አዳራሽ ሊሆን ይችላል፣ ሌሎችም ስፍራዎች። ሌላ ደግሞ ብዙ ምዕመናን የሚገኙበት በተለይ ወጣቶች የሚገኙባቸው ቸርቾች ምስራቅ ኤምኬሲ፣ ሀሎት፣ ኤቨርላስቲንግ ሪቨሌሽን፣ ቀጠና 2 የመሳሰሉ በርካታ ወጣቶችን ሊያገኙባቸው የሚችሉባቸው ቸርቾች አካባቢ አይጠፉም። መገናኛ፣ ሜክሲኮ፣ አየር ጤና እነኝኞች በጣም የሚገኙባቸው ከክልል ከተሞችም ደግሞ ሐዋሳ፣ ወላይታ ላይ አሉ። ሌሎች ሆሳና ማይቲንግ አሉ። ስለዚህ ከእንደነዚህ ሰዎች እንድታመልጡ በተለይ ደግሞ እዛ አይገርም ውስጣቸውን የሰረጉት ታድሶ ማለት ያርታል። የሆነ ሰዓት ከእንቅልፍ ሲነቃ ሽንት ይዝ መሆኑ እንዳይመጣ የሰውዬ ተከበው በዙሪያ
ቪዲዮ እንኳን አሁን ለሽንት ራሱ ቤት ላለመሆኑ አያውቅም እኮ አያውቅም። ቪንቶ አድርገው አጠጥተውት መጥቶ እኮ ነው የሚቀባጥረው። ከባድ እኮ ነው። ኧረ ቆይ ሰላም ለእናንተ ይሁን። እንዴት ናችሁ ያላችሁ ሰዎች? ጠይቁ። የጴንጤ መዝሙር ከፍታችሁን የጠራችሁን ታዲያ አሁን ለምንድን ነው ቃልዮት ሄዳችሁ ማታስተምሩን? መካኒዎች ሄዳችሁ ማታስተምሩን? ሙሉ ወንጌል ሄዳችሁ ማታስተምሩን? እኛን ደግሞ እዛ አትሄዱ የምትሉን ለምንድን ነው? የጠራችሁን እኮ እኛ የመጣ ነው እሱን ዝማሬ አይተን ነው። ክርስቲያኖች መስላችሁ ነው ብላችሁ ጠይቁ። እንድትሄዱ አይፈቀድላችሁ። ለምን ብላችሁ ጠይቁ። ንቁ። በሽንቾ ባይዘዌ እኛም ጴንጤን የምንለው ይሄንን ነው። ንቁ ንቁ ማለት ጠይቁ። አሁን የሆነ ፓስተር ተነስቶ ይሄ ማለት ይሄ ነው ሲል እንዴት ሊሆን ይችላል? መጠየቅ። ይሄ እኮ በአባቶች ትምህርት ምንድን ነው የሚባለው ብሎ መጠየቅ። ይሄ እኮ ቤተክርስቲያን እንዴት ተረዳቸው ይህንን ሐሳብ? ጥምቀት ለድህነት አይደለም፣ ይሄ እንደዚህ አይደለም፣ ይሄ እንደዚህ አይደለም ሲሉ ለምን ማለት እንድትለምዱ እኮ ነው። ይኸው ሽቶ ቤት ይሁን ሽንት ቤት ሲወስዷችሁ የማታውቁ ሰዎች ጌታን እያመለክን ትላላችሁ። ከዛም ዞር ብላችሁ ይሄው ራሱ ሰውየው ይመጣና እናንተ ኦርቶዶክሳውያን ጌታን አታውቁም ይለናል ማለት ነው። አስባችሁታል? እሱ እንኳን እሱ ይሄ የምታዩት ሰውዬ እንኳን የት ይሄድ የት አያውቀውም። ሁሉ ቦታ ነው የሚሄደው። ሽንቶም ቺንቶም ሂዶ ሊሆን ይችላል። እንግዲህ እግዚአብሔርን የሚያውቀው እሱንና ጴንጤዎች ለማንኛውም ለእውነተኛውም ማስተምሮ ለሐሰተኛውም ማስተምሮ ጥያቄን መጠየቅ ልመዱ። ፓስተሮቻችሁን ጠይቁ፣ አፋጡ። ይሄን ማቀው እኮ እንደዚህ አይደለም ማለት ልመዱ። ከዛ በኋላ እውነቱን ታውቁታላችሁ ቀስ እያለ ማለት ነው። እግዚአብሔር ደግሞ ይረዳችኋል ለማለት ነው። ያው ወጥመድ ውስጥ የወደቁ ወጣቶች ይሄንን መጠየቅ መጀመር መቻል አለባቸው ብዬ አስባለሁ። መጽሐፍ ቅዱስ መማር ለምትፈልጉ ሰዎች እናግዛለን ብለው በየአደባባዩ ይጠይቃሉ፣ በቲክቶክ ላይ ይመጣሉ። እነዚህ ይሄንን ነው የምንለው ለኦርቶዶክሳውያንም መጽሐፍ ቅዱስ እንማር እንደዚህ እናድርግ ምናምን እያሉ የሚመጡትን ሰዎች ጠይቁ ለማለት ያክል ነው። እሱ ጠይቁ በሚሉበት ልክ የዋህ ኦርቶዶክሳውያን ደግሞ ጠይቁ ለማለት ያክል ነው። ዮሐዴ ይበቃል። ይሄን ሐሳብ ስጡበት ትንሽና እንጨርስ። ያ ምን ሐሳብ ይሰጥበታል? ኦልሬዲ ጨረሰው እኮ ራሱ ጀምሮ ራሱ ጨረሰው እዛ እና እንደዛ ነው። እሺ እናመሰግናለን። አንተሽ አሪፍ ሐሳብ ነበር። ሰላም ዲከን እንዴት አለ? ከየት ቤተ እምነት ነው ወንድማችን? አይ እኔማ ከጥንታዊቷ ከታሪካዊቷ ከእውነተኛዋ ነኝ። የትኛዋ ነች እሷ? የትኛዋ ነች እሷ? ታዲያ ለጴንጤ መስቀል አለው እንዲህ እዚያ ላይ ጴንጤ የለውም። ታዲያ አርማችንን ነው እኮ ያደረጉትኝ። ግን አይታይም። ሜቢ ስላላ አይታይም። ፕሮፋይሉ በደንብ አይታይም። መስቀል ነው። ኦኬ ወይ መምህር ግሩም እንዴት አሁን 326 ሰው አለ። የት ጥላችሁ ልትሄዱ ነው? 5 ሰዓት ሆኗል። እኛ ጋር አይ ቲንክ ሌሊት ነውና እኔም ኢትዮጵያ ነኝ እኮ አዲስ አበባ ነኝ። 5 ከ5 ይላል በኔው እና አልመሸም ነው ገና ነው። እይፈቅድ ይሁሩ ሩህባን ይሆሙ ብሏል። ርቧቸዋልና በቶሎ ዝም ብለው እንዲሄዱ አልፈልግም ብሏል የተራቡት እና ይህ ሁሉ 333 ሰው እንዴት ነው አሁን ለመሄድ? እንዴት ነው? እኔም አሁን ጠግበዋል እኮ የኔ ተጠግበዋል፣ በልተዋል። 2000 ሰው ጥለን ሄደን እናውቃለን። አሁን ጠፍተን ስለነበረ ነው እንጂ 2000 3000 ጥለን የጠፋንበት ጊዜ ነበር።
አሁን ያው ነገም ስራም ትምህርት ስላለ ማረፍ ይገባዋል። ቀኑ ሙሉ ደግሞ ትምህርት ሲማር ነው ያለውና ልጁ ቤት ከፋቹ እረፍት ያስፈልገዋል በሚል ነው አጠራ አድርገን እንለፈው በሚል ነው። አይ ጥሩ ነው። እነዚህን እያዩ ማይዱኑ ሰዎችን እንትን ማለታችሁ ጥሩ ነው። መልስ መስጠታችሁ ያው እንግዲህ ጴንጤ ወይም ፕሮቴስታንት ማለት ሲጀመር ያው ይሄ ክርስቲያን አይደለም። ክርስቲያን ለመባል የራሱ ክራይቴሪያ መስፈርት ስላለው ግን ያው መመስከር ጥሩ ነው። ይመስከርባቸው ነው እንጂ ያው መቼም የማይድኑ ናቸው። ምክንያቱም ወደ ጥምቀት አያስፈልግም ካለ አንድ ሰው እንግዲህ መጽሐፍ ቅዱስ ላይ ፍጥጥ ብሎ እንዲህ ጉልህ ሆኖ እየታየ። ለማንኛውም እናንተ ስላወቋችሁ ደስ ብሎኛል። እኛም ደስ ብሎናል መምህር፣ እናመሰግናለን። ሌላ ቀን ሲከፈት አይጥፉ ብቅ ይበሉ። በቃ እመጣለሁ። መልካም አዳር ይሁንላችሁ። የተስፋዬ ሮበሌ ጽሁፍ ነው እንዳትለኝና በቃ ዛግ እንዳለ አደራ። ሰማ እያነበብከው ነው ርዕሱን? አዎ እንግዲህ አስብ። ከሚስጥረ ቁርባን ሐሰተኛ አስተምሮ ተጠበቁ ብሎ የጻፈው ማን መሰለ? ጸሐፊው የመዳን እውቀት የሚል ከመጽሐፍ ቅዱስ አንጻር ኖሌጅ ኦፍ ሳልቬሽን ቴዎሎጂ ይላል። ተስፋሁን ነጋሽ የሚባል ነው የጻፈው። ከዛ ኮሜንት አድራጊ ከጀርባ አይልኝ አግዛቸው ተፈራ ታድሶ የነበሩት። ከዛ ማን ይላል እዛ? ተስፋዬ ሮቤሊ ዶክተር። እስኪ ጽሁፉን አጥፋው አንዴ ዮሐዴና አግዛቸው ምን ብሎ እንደጻፈ አንብብልኝ። አግዛቸው ማለት አሁን መድሎት ጽድቅ ላይ መጽሐፍ ሪፍሌክሽን ጽፍ ያለው የሚል ሰው ነው እንግዲህ መልስ የሚሆን ጽሁፍ ጽፍ ያለው ብሎ የሚያወራ ሰው ነውና አንብበው እስኪ ከቻልክ ምን ብሎ እንደጻፈ እንሳቅት። ይሄ ሰውዬ ለካ በዚህ ልክ ሄዷል። ይሄ ሰውዬ አውግዛቸው ምን ሆኗል መሰለ? ምን ሆኗል? አግዛቸው ማለት እንትን ዲያቆን የነበረው ዲያቆን ነኝ የሚለው እኮ ላይክ አግዛቸው እኮ አውቀዋለሁና አዎ እኮ ምን እንደሆነ አላየሁም እንደ መምህሬው የቤተ ክርስቲያን ታሪክ ተመራማሪ፣ የማህበር በኩር አስተባባሪ፣ የጮራ መንፈሳዊ መጽሔት ዋና አዘጋጅ፣ የስነ ጽሁፍ ባለሙያ፣ ጸሐፊና አርታሂ መጽሐፍት ሆኗል ማለት ነው። በእነሱ ምን እንደሚል እንግዲህ ስሙ የስሙ ርዝመት ግን ድንቃ ድንቅ ላይ ሊወጣ ትንሽ ነው የቀረው። ባይዘ አስበው። እኔ እኮ የሆነ ጊዜ ማን ቤት ነው በእና ሳሙኤል ቤት ነው እየተከራከረኝ ስለምንድን ነው እሱ ጣልቃ የገባ ስለ ቅዱሳን ጣልቃ የገባ ምናምን ነገር እንደሆነ ሰዓት ላይ በቃ አትመናፈስብኝ ሰውዬ ብዬው ነበርና አስበው እንግዲህ አሁን አግዛቸው ለካ ተስፋውን ነጋሽ የሚባለው ጸሐፊው የጻፈው ላይ እንግዲህ አግዛቸው ከተሐድሶ ነው። ተስፋዬ ሮቤሌ ምንድነው ከቃሊዮት ነው። ከታች ይመኑ አድማስ የሚባለው ከመሰረተ ክርስቶስ ነው። አስቡ እንግዲህ ከተለያየ ያሉ ናቸው። እዚህ ላይ ራሱ ኮሜንት ያደረጉት አሁን የመዳን እውቀት ይሄ እንግዲህ ትልቁ ፖይንታቸው እኮ ግን አታኪን ኦርቶዶክስ ትችል እኮ ነው እንዴ በደንብ። አሁን እኮ ለዛ እኮ ነው እዚህ ጋር ምንድነው የሚለው? ከሚስጥረ ቁርባን ሐሰተኛ አስተምሮ ተጠበቁ ብሎ እስቲ እንደው ቆይ እንትን ጊዜያችሁን ካደሰድኩት አንዱ ሐሰተኛ አስተምሮ ምን መሰላችሁ ከጠቀሱት ለነሱ ማለት ነው ፎርዘም የጌታ እራት ከጌታ ጋር አካላዊ ህብረት ኮንሰብስታንሴሽን ያለው አይደለም ይልና ሐሰተኛ ብለው የለ ተጠበቁ ነው እንግዲህ። ከዛ ሉተራን ደግሞ ክርስቶስ ራሱ በአካል በህብስቱ በወይን ውስጥ አብሮ እና ከበታችሁ ይኖራል ይላሉ። ይህ ማለት ደግሞ የጌታን እራት የሚበሉና የሚጠጡ ክርስቲያኖች የክርስቶስን አካል በሉ ወደሚለው የተሳሳተ አረዳድ ይወስዳል ይላል። አሁን ኮንሰብስታንሴሽንን የጌታ እራትን አካላዊ ህብረት አለው ብለው ሉተራኖች ወይም እነዚህ ደግሞ መካድ ኢየሱሶች ስለሚያምኑ ማለት ነው እነሱን የስህተት አስተምሮ ናቸው ብለው ከሚናገራቸው መካከል ከኋላ አብረው የሚኮምቱት አንብመው እንትን የሚሰጡት እነማን ናቸው? እናግዝ ማኩዬ ናቱዬ የሉተራንን ትምህርት እዚሁ ዳይፍ አደረገው ማለት ነው። አዎ እዚሁ ኮንሰብስታንሴሽን ማለት ነው። እንደውም ቆይ እዚህ ጋር እናጣፋውን መጽሐፍ ችግር ነው በስላሴ ስም
ሁሉን ነገር ሲያጣፋ ይኖራል እንዴ? ይኸውልህ ይሄንን ይዩት። ምን ይላል ይሄ? መሰረታዊ የክርስትና አስተምሮ ማጠቃለያ ክርስትና ይልና ማናቸው የሚለው ከስር በቄስ ይስሐቅ ዮሐንስ ይላል። ገጽ 61 ላይ ልውሰዳችሁ ወይ ወደ 67 ከዛ ስለምን ያወራል መሰላችሁ? እዚህ ላይ የ60 ቆይ እዚህ እነሱ ላይ ደግሞ ገጽ ይሄው እዚህ ገጻቸው ላይ ስንተኛው ገጽ ላይ ነው? 65ኛው ላይ ሉተራን ምን ይላሉ? እዚህ ጋር ይወት የሉተራን ቤተክርስቲያን ህብስቱ ወይኑ ሳይለወጥ ጌታ በተናገረው ቃል ላይ ተመስርቶ ህብስቱም እንዳለ የጌታ ስጋ ወይኑም እንዳለ የጌታ ደም ተደርጎ በእምነት ይወሰዳል። ይህ ይልና ይህ ምን ይባላል? በእንግሊዘኛ ኮንሰብስታንሴሽን ተብሎ ይጠራል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ይህን አመላካከት ትቀበላለች፣ ትገለገልበታለች ይለናል ቄስ ይስሐቅ ዮሐንስ። እዚህ ጋር ይመጡና ደግሞ የመዳን ዕውቀት የሚሰጡት ምናልባት ቲክቶዶ ስለሚሉ ማለት ነው፣ መሬት ላይ ያሉት ራሱ ምን እንደሚሉ የመዳን ዕውቀት የሚባለው ከመጽሐፍ ቅዱስ አንጻር ላይ ግን ቅዱስ ቁርባን የስህተት አስተምሮ ብሎ ያቀርበውና የጌታ እራት ኮንሰብስታንሴሽን ነው የሚለው ከስህተት አስተምሮ ተጠበቁ ከሚለው ውስጥ ዶክተር ተስፋዬ ሮቤሌ ተብዬው ራሱ ምን ያደርጋሉ ማለት ነው? ጥሩ መጽሐፍ ነው ብለው ይኮምታሉ ማለት ነው። እና አንዳንዴ በጣም ይሄ ሰዎችን ዲስክሬስ ለማድረግ ይናገራሉ እንጂ እነሱም በመሬት ላይ ያለው ስኮላር ነን ባዮቹ ራሱ አያምኑበትም። አሁን እንግዲህ ከስህተት ትምህርት ተጠበቁ ይሉና ነገር ግን አብረን እንበላለን፣ አብረን እንጠጣለን የጌታን ስጋና ደም ብለው ደግሞ አብረን እንካፈላለን ይላሉ። ይሄ እንግዲህ አሁን ተስፋውን ነጋሽ ማለት ዋኖፍ እንትን ማለት ነው፣ ቴዎሎጂያን ነው። የቀድሞ ቄስ ይስሐቅም ቴዎሎጂያን ናቸው። እዚሁ ጋር ሁለት መጽሐፋቸው አብሮ አይስማማም በመሰረታዊ አስተምሮ ደረጃ ማለት ነው። እና ግን በቃ ብቻ ያወራሉ ዝም ብለው ደግሞ አሁንም ስልጠና ሊሰጥ ሄድኩ የሚለውም ማነው ዶክተር ተስፋዬ ሮቤሌ ቅድም አንተ ያነሳው ይህንን ለማለት ነው የሚሄደው ማለት ነው። አስቡትና በጣም ሼምፉል ነው ነገራቸው ሁሉ በጣም የሚያሳዝን ነው እየተደረገ ያለው ነገር ለማለት ነው። በቃችን ላሳያችሁ ብዬ ነው። ሰሞኑን ራሱ ገርሞኝ ነው። ይሄ በቃ በትልቅ የተመረቀ በጣም የሚገርም መጽሐፍ ያሉት ማለት ነው። ይሄ የሚስጥረ ቁርባንን የስህተት አስተምሮ ተጠበቁ የሚለው ራሳቸው እነዚህ እንትኖች ወይ ይሄም ሁለቱም መጽሐፍ ለአብዱል ቃድር ያስፈልጋልና ይገዛል። እሺ ለዮሐድ ያስፈልጋል። እሺ እውነታ በጣም ጥሩ ዮሐድ የቆይ ቅዳሜ ስለምንገናኝ እንደውም ለዮሐድ ይዤለት ሄዳለሁ። እሺ እሺ ናቲ እንገናኛለን። እዛ እንገናኝ በቃ እንዳልኩ። እሺ ብሮዬ እንገናኛለን፣ ይዤ እመጣለሁ። እሺ እና እንግዲህ አንዱ ወሂ ወርዶ ሳያልቅ አንዱ ወሂ ወርዶ ይመጣና ራሱን ሲያጣፋ ይኖራል ማለት ነው። ሰማ ምንድን ነው የሚባለው? የሆነ ተረት አለ አይደል? ምንድን ነው ለምጣዱ ሲባል አይጧ ትለፍ ነው የሚባለው። እንደዛ ብለን እንጂ ብዙ ጉድ ይወጣል። እውነት ነው። ከባድ ነው። ኤኒዌይስ እናመሰግናለን ናቲሻ፣ በደንብ እንሄድበታለን። እውነት ለመናገር ይሄ ነገር በደንብ በሰፊ እንሄድበታለን። የሆነ ባለፈውም የሆነ መጽሐፍ አሳይቻችሁ ነበር አይደል? ክሪስቶሎጂ ላይ የመካነ ኢየሱስ ትምህርት የተወሰነ መጽሐፍ እያየው ነበር። ከባድ ነበር። ኤኒዌይስ የክርስቶስ መጠመቅ ምክንያት ብለው የሚዘረዝሩበት ላይ የሆነ ጽሑፍ አለ፣ እናየዋለን። እግዚአብሔር ቢረዳንና ሰፋ አድርገን እንሄድበታለን። አይ ቲንክ ፕሮዎች እንቀበላለን ብለን ነበር። የመግባት ያው እዚህ ቤት የመግባት ሞራል አይ ቲንክ ያላችሁ አይመስለኝም። ማር ያለው አለ ብላችሁ ታስባላችሁ? የለም። አረ የሆነ በቃ ሌላ ሰው ወይ ይክፈትልና ወደዛ ይገባ እንጂ ማለት ነው። እየከበደን እኛም ተቦልከን አለቅን። እኛ እንኳን እንዳከፍተ ማለት ሁሉም ነው የሚቦልከን እየመጣች አንተ ሰላም ነው ብለህ ስትጀምር ራሱ ሰላም አይሰማቸውም። የለም ሌላ ሰላም ነው በጣም በቃ ጽፍ ያለው እኮ ሰላም ነው። ገና
ገባ ከማለቴ ተሰይፌያለሁ። አላውቀውም የት እንደምወድቅና እባካችሁን አንዳንዴ ከውስጥ እኮ ታመልጣለህ አንተ። ችግሩ የሆነ ሰዓት እየጻፈ አይተው የሆነ ሰዓት የለም አተ በቃ ሰይፈውት ነው ብለህ ቴክስት ስታደርግ በቃ ሌላ ቤት ነው አንትሽ አንቱ ነው ኮመተንጂ ገደለ ሌላ ቤት ፖስት አድርጎት እኔ ኮመትኩ እንጂ ፕሮቴስታንትን አፈረስኩ እኔ ኮመትኩ እንጂ አጠፋው ወይ ፕሮቴስታንትን አጠፋው ወይ ዲኖሚኔሽን አልጨመርኩ ኮመትኩ እንጂ ሰረቀ እንጂ ገደለ ወይ እንዳለው አንተም ኮመትኩ እንጂ ገደልኩ ወይ እኮ አረጉት እኮ እና ከባድ ነው።